ከዛ እናቴ ደወለችልኝ ያደረከውን ነገር ሰምቻለሁ ብላ she started blessing me she started በቃ መናገር የእውነት ነው የምነግራችሁ ናፈቁኝ ቤተሰቦች አሁን ምንም አልነበረም ናፍቆት ውስጤ አልነበረም ይሄ I didn't have this you know እና እግዚአብሔር ይመስገን ለፓስተር ያልነገርኩትም ግን እዚህ ጋር ልናገር ለሁላችሁ ይገለኛል after 6 months 30ኛ ዓመት anniversaryያቸው ነው and I will go ቤተሰቦቼ ማየት የእውነት እነሱ ሪስፔክት አድርጌ ረጅሙ መንገድ ጌታ የሚያስኬደኝ ከሆነ I have to respect my family first እነሱ ሪስፔክት አድርጌ ለነሱ ሰሚት በማድረግ በመገዛት ውስጥ ያለው ብሌሲንግ ማንም ሰው ሊሰጥኝ አይችልም በራሴ ጥረት ላመጣው የምችለው አይደለም የፈለገ ብጸልይ የፈለገ እግዚአብሔርን ቃል ባክ ቤተሰቦቼ ሪስፔክት ማላረግ ከሆነ ከቤተሰቦቼ ሪስፔክት ብሌሲንግ ማልቀበል ከሆነ መንገድ ያጭር ኢየሱስ አሜን my god አሜን ግን ፖል ደሴም ነገር እየነገረኝ ነበር the blessing oh my god I don't know what to say pastor የእውነት ጌታ የእውነት እንደወደደኝ የገባኝ በዚህ ነው በቃ if I love the word of God and I have to respect my parents እና ምንጩ ጋር ነው የመለሰኝ to the source እና the Lord is faithful እግዚአብሔር ደግ ነው በቃ I don't even know what to say በኢየሱስ amen wow በቃ he is አባቴ ነው ሲላላ ደውዬ አንስቼ ስልኩና በጣም ብዙ ጊዜ ወሰደብኝ ግን ደውዬ ያ እንዲ እና do you want አላ involve ላረገው ፈልጌ ነው like do you want to get involved እና እሺ እናቴ ብሎ ጠራኝ like that has never happened እና like sorry ክብር ለኢየሱስ ይሁን አዳኒ እኛ ያሳለፍነው ትራማዎች ስላሉ ፓረንቶች እንዴት ኮንትሮል ልጆቻቸውን ማመን የእግዚአብሔርን ጸጋ ማመን የሚለው ነገር ላይ ትንሽ ሼር ብታረግ ደስ ይለኛል እሺ እኔ አንድ የመጀመሪያ አባቴ ላይ ካየሁት የሚገርም ነገር ልንገራችሁ የመጀመሪያ ለፓስተርም ነገር ነው ነበርና በጌታ ነው ቸርች እንደሄድ ይነግረኛል ቸርች እንድከታተል ይነግረኛል ሁሌ ከትምህርት ቤት ወደ ቤት ስለምንሄድ ቢያንስ ከ40 ደቂቃ እስከ 1 ሰዓት መኪና ውስጥ እናወራለን የሚያወራን ሁሌ ስለ ኢየሱስ ነው እኔ ውሎዬ በቃ አንዳንዴ ከእህቶች ጋር ምናምን አገለግልና ስመጣ እሱ ግን ይናገራልና ሲናገር አይቶኛል እንዴ ወይኔ ጉዴ ምናምን እላለሁ ግን ሁሌ እግዚአብሔርን ቃል ይዘራል መራክ ካለብኝ ነገር ይነግረኛልና አሁን በቅርብ ደወልኩለት እዚህ ሆኜና ድሮ ግን እኮ ቀረብ ብለ በደንብ እኮ የሆነ ከምፈራ አልኩት ምንም አድርጎኛ እኔ አባቴ መጥቶኛ አቅም ነክቶኛ አቅም ግን በቃ አላቅም ለምን እንደምፈራው ግን ከአክብሮትም አንፃር ነው ነገር ግን ቀረብ ብለ ኮንተም ብትለኝ ኖሮ እኮ እነዛን ነገሮች ላላረግ ይችላል አለ ከዛ በኋላ ምታረገውን ነገር ሁሉ አውቃለሁ አለ ምታረገውን እረዳለሁ አለ ነገር ግን የኔ ኃላፊነት አለ የእግዚአብሔርን ቃል መዝራት ነው አንተ ላይ እረዳ ነበር
የኔ ኃላፊነት ያንተ ላይ እግዚአብሔርን ቃል መዝራት ነውና በኋላ እንትን እንደሚል ማላውቅ እንዳይመስል ሁሉንም አውቅ ነበረ አለኝና በጣም ገረመኝ። ምክንያቱም ልክ ስወጣ ልክ ወደ ጌታ ስመጣ ያ በፊት የተዘራው እየወጣ አሁን እየኖርኩት ነው። አላስታውሰውም እኮ ይዛኔ እኔ ሌላ ዓለም ውስጥ ነግሮኝ እኔ እንዴት ነው የምሸውደው ነው አላማዬ። እና አሁን ግን ልጆቻችሁ ላይ ግን የእግዚአብሔርን ቃል መዝራት ሀምብል ሆኖ እኔ እናቴ ናት በቦክስ ምትለኝ ግን አባቴ ነክቶኛ አቅም ግን የጌታን ቃል ብቻ እየዘራብኝ ዛሬ ግን ይኸው ይህ የምታዩት ካራክተር ከእኔ አይደለም፣ እውነት ከፋሚሊዎች የወረስኩት ነገር ነው። እግዚአብሔር ከፋሚሊ ያስተማረኝ ነገር ነው። እና ለውጥም ደግሞ ሌላ ምንድን ነው እናትና አባት የሆናችሁ እኔ ለመምከር ብቁ ሆኜ አይደለም ነገራችሁ፣ ግን እንደ ልጅ ከልጅ አንጻር የምንረዳውን ግን ልንገራችሁ። ልጆቻችሁን በቁጣ ወይ ደግሞ በቃ በጣም ኃይለኛ በመሆን ጓ በማለት አትመልሷችሁ። እኔ እኮ ሲኦል የምሰራው ስራ ሲኦል እንደሚያስገባኝ ያውቃለሁ እኮ የምሰራው ኃጢአት ሲኦል ነው የምትገባው፣ ግን እሱ አልመለሰኝም። የመለሰኝ ኢየሱስ ይወድሃል የሚለው ሲገባኝ ነው። ሲኦልን ፈርቼ ሳይሆን ህይወት ገብቶኝ ነው የመጣው። አሁን እዚህ ሁሌ ስለ ኢየሱስ ፍቅር ነው የሚወራው አይደል? ልክ እሱ ሲገባኝ ነው የመጣሁት እንጂ ሲኦል እንትን አላለኝም። ማስፈራራታችሁ ይሄን ቀማሃለው ይሄ እንደዚህ ምናምን ሳይሆን ቤታችሁ ላይ የእግዚአብሔር ቃል የበላይ ይሁን። አሁን ቼክ ማድረግ ያለብን ኢነር ሂሊንግ ነው አይ ቲንክ ፓስተር ሲያስተምርና ቤታችሁ ውስጥ ማን ነው የበላይ? ማን ነው ቦታ የሚሰጠው? በቀን አንዴ የጌታን ቃል ይነበባል ወይ? ሼር ትደራረጋላችሁ ወይ? ማን ነው የበላይ? ዋናው ሴንተሩ ማን ነው የሚለው እና ልጆቻችሁ የምትመልሱት ደግሞ በፍቅር ነው። ፍቅር ይገዛል። ፍቅር ነው ሊያሸንፈን የሚችለው። ፍቅር ነው ሊመልሰን የሚችለው። ስለዚህ በቁጣ በኃይል በየሆነ ነገር ሳይሆን በፍቅር ለመመለስ ሞክሩ። በፍቅር ለማንሳት ሞክሩ። ልጆቻችሁን ለመረዳት ሞክሩ። ከናንተ አንጻር ደግሞ እኔ እንደዚህ አልፌ እኔ እንደዚህ ሆኜ ከናንተ አንጻር አይደለም። በቃ ልጆቻችሁ መጥተዋል። እነሱ አሁን ያሉበትን ነው አንደርስታንድ የሚያደርጉት። ስለዚህ በፍቅር ለማቅናት ጌታ የመጀመሪያ ፕሮጀክታችሁ ትምህርት ማስተማር፣ በጣም በቃ ጎበዝ ተማሪ ማድረግ ምናምን አይደለም። የመጀመሪያ ፕሮጀክታችሁ ማብላት የፈለገውን ማልበስ አይደለም። የጌታን ቃል መዝራት ነው። እነሱ ላይ ኢየሱስን በህይወታቸው መሳል ነው። ከምትናገሩት ይልቅ ደግሞ የምታረጉት ይስባል። ለልጆች የምታረጉት ነው ኢንፍሉዌንስ የሚያደርጋቸው። እየተናገራችሁ የምታረጉት ነገር ሌላ ከሆነ ግን አይሆንም። እርስ በርስ እናትና አባት ሲዋደዱ ሲያዩ፣ ሲተቃቀፉ ሲያዩ፣ የምር ያን በተግባር ሲያዩ ምን ያደርጋል? ልጆቻቸውም ያ ነገር ልባቸው ውስጥ ይቀረጻል። አባት ለእናት ክብር ሲሰጥ ሲያይ ነገ ያ ልጅ አድጎ ለሴት ልጅ ምን አይነት ክብር መስጠት እንዳለበት በተግባር ስላየ ይኖራል። እናንተ ግን ተቃራኒውን እያደረጋችሁ እንዲያደርግ ብትለው አይችልም። ልጅ የሚያየውን ነው የሚወስደው፣ የሚመለከተውን ነው የሚወስደው። ስለዚህ የመጀመሪያው ነገር የእግዚአብሔር ቃል ባለቤት ይሁን ቤታችሁ ውስጥ። ቁጣ አያቃናም፣ ቁጣ አይሆንም። መመለስ ካለባችሁ በፍቅር መልሷቸው፣ በጥበብ መልሷቸው። ያ ነው ልጅን ሊያቃና የሚችለው። ትክክለኛ ያልሆነ እንዲማረር ነው የምታረጉት። ምሬት ውስጥ እንዲገባ ነው የምታረጉት። ትንሽ ነገር ሲጠፋ በቃ አትደንግጡ። የሆነ ነገር ለመሰላችሁ አሁን ራሱ እያነበብኩ ነበርና በቃ ልጄ ጌም አስቸግረዋል፣ ለምንድን ነው እንትን በቃ ተረዱን እስኪያወሩ ምናምን እያሉ ነው። በጣም ላይክ የመጣው ነገር ሁሉ ሊያውከን አይገባም። ባወከን ቁጥር ልጆቻችንን እንጨቁናቸዋለን። ልጆቻችን እንደሱ አይደለም። በቅንነት በቃ ቀርቦ ቀስ ብሎ በፍቅር ተረድቶ እነሱን አንደርስታንድ አድርጎ አለማጋነን፣ የሆን ነገር አለማካበድ። እኛ ፍቅር መስጠት ብቻ ላይ ትኩረት እናደርግ። ስራውን የምትሰሩት እናንተ አይደላችሁም፣ ኢየሱስ ራሱ። እናንተ ብቻ የሚጠበቀው ጌታን መሳል፣ የጌታን ቃል ማንበብ፣ ፍቅርን በህይወታችሁ ማሳየት፣ እርስ በርስ ትዕግስትን ማሳየት። ስለዚህ ከእናንተ ከራሳችሁም ካሳለፋችሁት አሁን አንዳንዴ ይባላል በቃ እናንተ ያሳለፋችሁት ከባድ ህይወት አለ ምናምን፣ አይገርምም? እኔ እንደዚህ ያድጌ ነው እኮ አንተ አታፍርም እንዲህ ምናምን ትሉታለ። ልጁ ምን ያድርግ? ገብቷችኋል? ከእናንተ ለምን እንደኔ አላሳለፍክም ነው። እንደሱ አይባልም። ልጅ በቃ
ያሳለፋችሁት አልፋችሁታል። አሁን መታችኋል። ልጆቻችሁም እኔ እንደዚህ አልፌ አንተ እንደዚህ ሆነ ምናምን አይባልም። ስላበላችሁ ስላጠጣችሁት አይደለም ልጅ። አሁን እኔ እኮ በእንደዚህ ነበር የሚሄደው። አሁን አንተ በመኪና አንተ የምትኖረው እንደሱ አይደለም ጉዳዩ። ፍቅር ነው ልጅ የሚፈልገው። የእውነት ሪሌሽንሽፕ ነው የሚፈልገው። የምር ፍቅር አለ ወይ? የምር አንደርስታንድ ታረጋላችሁ ወይ? ልጆቻችሁ ለእናንተ መጥተው ኦፕን ሆኖ ለማውራት ሬዲ ናችሁ ወይ? ሬዲ ናቸው ወይ? እሱ ላይ ነው ፎከስ ማድረግ ያለብን። ስለዚህ እዛ ላይ ፎከስ ካላደረግን ምንም እነሱን አይመልሳችሁም። የእናንተ ኃይለኛ መሆን እመኑ። 18 ዓመት ከሆናቸው በኋላ ይወጣሉ። አታስቆሟቸው፣ አትገድቧቸውም። የእግዚአብሔር የተዘራው ቃል ግን እናንተ ቤት ውስጥ ግን ያሳያቸው ነገር ግን ይኖሩታል። ያን ህይወት ይኖሩታል። የእግዚአብሔር ቃል በጣም ኃይል አለው። ከእናንተ ቁጣ ከእናንተ እግዚአብሔር ልጅን የሚያሳድግ እግዚአብሔር የሚመራ ጌታ። ስለዚህ ቤታችሁ ውስጥ በጣም ፍቅር ይኑር ለልጆቻችሁ። ፍቅርን ብቻ ዝሩባቸው። የሚያልፉበትን አሁን አንዳንድ ህፃናት አይደል ወጣቶች ክፍላቸው ብቻውን ሲሆኑ ምናምን አትፍቀዱላቸው። ሄዳችሁ አብሯችሁ ሁኑ። ለምን እንደሆነ ለመረዳት ሞክሩ። ዝም አትበሏቸው። ክፍላቸው ውስጥ አሁን ዝም ብለው ስለተቀመጡ ምናምን ዝም አትበሏቸው። ራሳቸውን ሲያገሉ ዝም አትበሉ። በፍቅር በጣም አታስጨንቋቸው። በቃ ፍቅር ነው ፍቅር ይለውጣል። በቃ ልጅን ይመራል። ለጌታ አሳልፎ እንደመስጠት ነውና ቼክ አርጓቸው፣ ቅረቧቸው፣ ያን ነገር አድርጉ። ከዛ ደግሞ ፍቅር ስታደርጉ አውቶማቲካሊ እነሱ ለእናንተ ይገዛሉ፣ አውቶማቲካሊ ይታዘዛሉ። ከፍቅር የተነሳ ይታዘዛሉ። እናንተ ብሏችሁ አይደል እንደዚህ አድርጉ ስላላችሁ ሰው ፍቅር እንዲገዛ እኔ ክርስቶስ እንድገዛለት ያደረገኝ ፍቅሩ ነው። የክርስቶስ ፍቅር እንድገዛ እንድሸነፍ አደረገኝ። እናንተም ፍቅር ባሳያችሁ ቁጥር ይገዙላችኋል። ስለዚህ ያን እናድርግ፣ ያን እንትን እንበል። ናይሻም አድ የሚያደርገው ካለ እሱ አድ ያድርግና እየነዳ ነው መሰለኝ። ኦኬ እንደ አበሻ ያው ስትመጣና መጣ እንዲ ይላል። መጥቷል እና እሺ አተውማ ጌታ ይመስገን። በጣም ብሮ ኢትስ ፓወርፉል እየተናገረ ያለው ነገር አይደለ ጋይስ? በጣም ፓወርፉል ነው። በመጀመሪያ እግዚአብሔር ይመስገን የረዳን ጌታ፣ እያገዘን ያለ እግዚአብሔር፣ እየመራን ያለ እግዚአብሔር፣ ለዓላማው ለፈቃዱ በቃ እያኖረን ያለ እግዚአብሔር ይመስገን። የእውነት እየተነፈስን ካለ እግዚአብሔር ምሕረቱ አላለቀም ማለት ነው በእኛ ህይወትና እግዚአብሔር የተባረከ ይሁን። the Lord is faithful። ዛሬ ፓስተርዬ ቅድም ዛሬ የሚነገሩት ነገሮች በሙሉ እኛን አግኝተውናል፣ የእውነት አግኝተውናል። ከፕሮፌሲው ጀምሮ ለፖሊሳ ሲነገር የነበረው እየተነገረ ያለው እግዚአብሔር ቃል ጌታ እየተናገረ የነበረው ነገር ሁሉ በጣም ፓወርፉል ነገር ነው እግዚአብሔር እየተናገረ ያለው ዛሬና በጣም we thank the Lord for this። በጣም አቅም ይሆነናል። የእውነት እኛ ትላንት እየተባባል ነበር ከፖል ጋር እኛ አገልጋይ እሆናለሁ ብዬ አይደለም ምንም እኛ ማገልገል የሚባል ነገር አስበንም አናቅም በህይወታችን ቱ ቢሆንስ እና ወደ ጌታ መምጣታችን ራሱ ትላንትና እያስተዋል ነው ነበረ ከፖል ጋር ቁጭ ብለን የእውነት ነው የምነግራችሁ እያወራ ብሮ እንዲህ ወደ ጌታ እኮ መተን ላይፋችን አረፈ። የእውነት ነው የምነግራችሁ ህይወታችን ተረጋጋ፣ ሰላም አግኘን። ኢቭን የዛሬ የሆኑ ዓመታት በፊት የምንነጋገራቸው የነበሩ ንግግሮች የነበረንን ህይወት ስናየው አሁን ላይ ሆነ ያስፈራል። ፓስተርዬን ቅድም እየነገርኩት ነበር፣ ስክደው ነበር ያናይን ያላቆም እየካድኩት ነበር። እኔ እንደዚህ አላወራም ምናምን እያልኩኝ እየካድኩ ነበርና እግዚአብሔር የሰጠን ህይወት the Lord how he changed our life is በጣም እግዚአብሔር ይመስገን። የእውነት አንዳንዴ የምናመሰግንበትን ነገር ትተን የምናጉረመረምበት ነገር እየበዛብን ነው እንጂ በጣም ብዙ የምናመሰግንበት ጌታ ህይወታችንን የቀየረበት ነገር አለ። ቱ ቢ ኦነስት ጌታ ይመስገንና ዛሬ ከተባለው ነገር እኔ ህይወቴ የተቀየረበትን ትንሽ ነገር ልናገር። የዚህ የወላጆች የተባለው ፓረንት እና ያው በፓረንቶቻችን በብዙ አይነት መንገድ አድገናል። ሁላችንም ያሳለፍነው ህይወት አለ እና
ያው እኛ ኢነር ሂሊንግ መማር ከጀመርን ቆይተናል። አሁን ኦልሞስት 3 ዓመት ይሆነናል። እየተማርን እያስተማርን ምን እያልን ያለ ነው እና በዛ ሂደት ውስጥ በቃ ስለ ፓረንቶች ምናምን ስማር በቃ በጣም የሆነ በጣም ወደኋላ እየተመለስኩኝ ሲሄድ ያደግኩበትን ቻይልድሁድን ምናምን እያየሁት ስመጣ የሆነብኝን ነገር ሳስበው በቃ ጠላት ኢሚዲየትሊ ምንድን ነው የሚያደርግብኝ? የእነሱን ኢሜጅ ነው የሸፈነብኝ ማለት ነው። የእነሱን ኢሜጅ የሸፈነብኝ እና ጨራሹኑ ጥላቻ ውስጤ ፍርጊቭ አድርጌያለሁ እያልኩኝ ግን አንፍርጊቭነስ ነው ለካ ውስጥ ያለው። ፍርጊቭ አድርጌያለሁ እያልኩኝ አንፍርጊቭነስ ነው ውስጤ የነበረው ማለት እና ላስት ታይም ባለፈው ፓስተር ሲናገር ካስታወሳችሁ የሚገርማችሁ ነገር ስለ ያዕቆብና ስለ ኤሳው እየተናገረ ነበር እና ያዕቆብ ከአባቱ በረከት ተቀብሎ እና ኦቶሪቲው በጣም ፓወርፉል እንደሆነ የምታውቁት የብሌሲንጉ ኤሳው መጥቶ አባቱን እኔንም ባርከኝ፣ አሁን ያዕቆብን ባርከኸው ነበረ፣ አሁን እኔ ባርከኝ ሲለው ጨርሻለሁ አለው። ብሮ ንግግር ብቻ ቢሆን ኖሮ መናገር ብቻ ቢሆን ኖሮ ኤሳውን የሚባርከው ነበረ እኮ አይደለ? ግን ኦቶሪቲ ስላለው ብሌሲንግ ያልቋል ብሎ ከዛ በኋላ የባረከው በረከት ራሱ በረከት አይደለም፣ ሊትራሊ በረከት አይደለም። በቃ እየተዋጋህ እንዲበላ ነው አይደለ ብሌስ ያደረገው እና that's not even a blessing to be honest። እና ዘመኑ ሙሉ በእንደዚህ አይነት ህይወት ነው የጨረሰው ማለት ነው። እኔ የዛ ጊዜ ላይ ያንን ትምህርት እየተማረን በጣም እግዚአብሔር ከዚህ በማለዳ ጸሎታችን የሪፍሪጅሬተር ከጀመርን ጀምሮ ጌታ በእኔ ህይወት ውስጥ ያደረገው ነገር ምንድን ነው? የእግዚአብሔር ቃል is the most powerful። የእግዚአብሔር ቃል ሊትራሊ የእግዚአብሔር ቃል ነው። መጽሐፍ ቅዱሳችን የእግዚአብሔር ቃል ነው። በቃ the word of God ነው የሚለው ፌት እና the word of God is a principle to live። በቃ ለእኛ ለመኖር የተሰጠን የእግዚአብሔር ቃል ነው። እንዴት መኖር እንዳለብን የሚነግረን የእግዚአብሔር ቃል ነው። ያንን ቃል ከሰማሁ በኋላ ፓረንቶቼን ማውራት ነበረብኝ ማለት ነው እና አወራን ማለት ነው እና ኢሚዲየትሊ ቃሉ እንደለወጠኝ የገባኝ ከዚህ በፊት የማወራበት ከነሱ ጋር የማወራበት ሴንስ እና አሁን ከነሱ ጋር ላይክ ዲስ ዊክ በዚህ አንድ ሳምንት ነው ምነግራችሁ። የእውነት በአንድ ሳምንት ውስጥ ያወራሁበት ሴንስ በቃ ድብልቅልቅ ወጥቷል ማለት ነው። ኦቶሪቲያቸው ሲገባኝ ከእግዚአብሔር ቀጥሎ ለካ አባት አለ ቤቱን የሚመራ ሊደር የሚሆን ከዛ በኋላ ደግሞ ሚስት አለች አይደለ? ከዛ በኋላ ልጆች ናቸው። ይህንን እርከን ስቼ እኔ ቀጥታ እግዚአብሔር ጋር ነው የሄድኩት። አባቴንም ትቸው የእሱን ኦቶሪቲ ሪስፔክት አለማድረጌ እኔ ሉዝ እንዳደረግ እያደረገኝ ነው ቱ ቢ ኦነስት ማለት ነው። ይህንን ኦቶሪቲ ሉዝ ማድረጌ ለካ ሉዝ እያደረኩኝ ነው። ከአባቴ በላይ የጠለይኩ እየመሰለኝ ነው። ከአባቴ በላይ እግዚአብሔር ቃል ማቅ እየመሰለኝ ነው። ከአባቴ በላይ እንደዚህ እየሆንኩ እየመሰለኝ ነው። ኖር አይሚን ጋይስ ኮምፔር ማድረግ ጀመርኩኝ ማለት ነው። ከዛ አባቴን ውስጤ ላይ ለካ አቅልየው ነበር። የእውነት ይህንን በሰው ፊት ነው የምናገረው፣ የእውነት በእግዚአብሔር ፊት አቅልየው ነበረ። ውስጤ ቅልል ብሏል እና ለፓስተርዬ እያወራሁት ነበር ላስታይም የሆነ ታይም ላይ ቁጭ ብለን እያወራን ምናምን ሁሌ ፓስተርዬ እንደምታውቁት አባት ለኔ የእውነት ለኔ አባት ነው። ፓስተር ማለት ለኔ አባት ነው እና በቃ ስለ ፋሚሊ ምናምን እየጠየቀኝ እና በቃ የሆነ የምነግረው ነገር ራሱ ደስ አይልም። በቃ ዌር ግድ ምናምን እላለሁ እና እንደዚህ ሪሌሽንሺፕ አልነበረንም ከወላጆች ጋር ሳድግ ማለት ነው። ከልጅነት ስናድግ ሪሌሽንሺፕ አልነበረንም። ኢሚዲየትሊ ያንን ቃል ከሰማሁ በኋላ የእውነቴን ነው የምነግራችሁ የአባቴ ኦቶሪቲ ሲገባኝ በኢየሱስ ውስጥ የተፈወሰ። ከአባቴ ጋር ደውዬ አወራሁ፣ ጸለይን። ከእናቴ ጋር አወራሁ፣ ጸለይን፣ ባረኩኝ። ከዛ ጭራሹኑ እንደውም አባቴ የሚገርማችሁ ነገር ለሆነ ነገር የሚያስፈልገው ክፍያ ነበረ እና ኦንላይን ነው መከፈል ያለበት፣ በክሬዲት ካርድ መከፈል አለበት። እኔ አሁን ላይ ለቤልጅየም ምናምን ብዙ ነገር እያደረግን ስለሆነ I don't have money to be honest የእውነት ለማድረግ ማለት ሲነግረኝ I have to do this the Holy Spirit ክፈለው ይሄን ብር አለኝ። paid his money አለኝ። ከዛ ፓስተር ላስት ታይም ምን ብሎ ነበር? ልባቸውን የሚያስደስት ነገር just do something አለ። ለአባቴ በጣም ሲሪየስ ጉዳይ ሆኖበት ነው። የእውነቴን ነው የምነግራችሁ። ከዛ ብሩም ይሄን ያህል አይደለም አልበለው ግን ብሩ ይሄን ያህልም አይደለም ለእኔ I can make it በሆነ ሳምንት ውስጥ ምናምን። ከዛ እኔ ከፍልልሃለሁ አልኩትና ጠየቀኝ። የለኝም ብዬው ነበር መጀመሪያ ላይ ከትምህርቱ በፊት የእውነት የለኝም ብዬው ነበር። ድጋሚ መጥቶ ጠየቀኝ። ድጋሚ ሲጠይቀኝ I'll pay this money for you ላክልኝ አልኩት። ከዛ ሊንኩን ከፍቶ ዌብሳይቱን አድርጎ ምናምን የሚያስፈልገውን ካርድ ኢንፎርሜሽን የላኩለት I paid that money። እግዚአብሔር ምስክሬ ነው፣ ከነፍሱ ነው የባረከኝ። I feel the presence of the Lord when he blessed me
በኢየሱስም ተንቀጥቅጬ ነው አሜን ስለ ነበር። የእውነቴን ነው የምነግራችሁ፣ እግዚአብሔር ምስክሬ ነው። ልቡ ደስ አለው። ለእኔ በጣም ጥቂት ነገር ነው፣ እሱን ግን ሬስፔክት ማድረጌ። ዩ ሃቭ ፖዚሽን ኢን ማይ ላይፍ። ልጅ ነኝ፣ አሳድገኛል። ዩ ፔድ አ ሎት ኦፍ ፕራይስ። ወንጌልን ባይገባኝ እንኳን እግዚአብሔርን ነግረኸኛል፣ ስለ እግዚአብሔር አስተምረኛል፣ አሳድገኛል። ዩ ፔድ ዲስ ፕራይስ ብዬ ቢግ ዲል ሆኖ የእውነቴን ነው የምነግራችሁ። እስካሁን እያወራው ነው፣ ጌታን ነው የምነግራችሁ። ለሱ ትልቅ በቃ የሆነ ነገር ሆኖለት ይህንን ቃል ላስት ታይም ፓስተርዬ ይህንን ሲያስተምር ኢሚዲየትሊ ወስጄ ቤቴ ላይ ነው መንፈስ ቅዱስ አፕላይ እንዳደረግ ያደረገኝ። ተነስተ መሄድ አለብህ አለኝ። ም ጎይንግ እና አይ ኔቨር ሃቭ ዲስ ፕላን ይህን ነገር ለማድረግ ግን እግዚአብሔር የእውነት በቃ አይ ላቭ ጂዘስ ዩ ኖ የእውነት ጌታን የምንወደው ከሆነ ለካ we have to love our families። ምንም ውስጥ ያሳልፉን፣ በምንም አይነት ፔን ውስጥ ይሁን እነሱ ያሳለፉት ብዙ የመጡበት መንገድ አለ ጋይዝ ዩ ኖ ቤተሰቦቻችን ፔደላት። እኔ እናቴ ከዘሯ ሁሉ መካከል ብቸኛዋ ጴንጤ እሷ ናት። የመጀመሪያ ጌታን ያገኘችው ሽጉጥ እየተደቀነባት ኢየሱስን አልክድም ብላለች። እንደዛ አድርጋ ወንጌልን እኔ ጋ አምጥታው I can never disrespect ማማ እና ቤተሰቦችን ሪስፔክት ማድረግ፣ ለነሱ ሪስፔክት ማድረግ የእውነቴን ነው የምነግራችሁ። እግዚአብሔር ምስክሬ ነው። ጌታ ጸጋ እያበዛልኝ ነው። የእግዚአብሔር ቃል መናገር ላይ ስንናገር የጌታን ፕሬዘንስ people can feel it። ልቤ ተረጋጋ። እኔ በኢየሱስ ልቤ ተረጋጋ። በቃ የሚሰማን ሰላም ትላንት ፖሊሻ ጋር እያወራን ነበር። ልባችን ውስጥ ያለው ሰላም፣ እረፍት። ውጫችን ብዙ ፋይት አለ፣ ብዙ ነገር አለ። ልባችን ውስጥ ያለው ሰላም ግን ከምነግራችሁ አይዳ ክብር ለኢየሱስ ይሆንለት። የእውነት Oh my God! Yes, I know, ፓስተርዬ የእውነት እግዚአብሔር Oh my God! I know. Wow! ኢየሱስ አሜን አሜን ኢየሱስ amen amen. Bro, I don't want to cry. Oh my God. My God. Yeah. Jesus is Lord. የእውነት ኢየሱስ 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 ማየ ጌታ ፈታ። አሜን። በጣም የእውነት ፈታ ጌታ ፈታ። ማየ ጌታ ፈታ። Go ahead. ምን እንደምል አላውቅም ፓስተር። የእውነት ልቤ ተፈታ። ልቤ የእውነት እግዚአብሔር ምስክሬ ነው። እንደዚህ ወለቀ። የሆነ ርግፍ ታውቃላችሁ፣ ረገፈ። ከአባቴ ጋር ሳወራ ከእናቴ ጋር ሳወራ ምናምን we feel love። የምር ናፈቁኝ። ጌታ ምስክሬ ነው። እግዚአብሔር ምስክሬ ነው። ይኸው በሚዲያ ነው የምናገረው። ናፍቀውኝ ደውዬላችሁ አላውቅም ነበር። በቃ ሲደውሉ just as a parents ነበር ማለት ናፈቃችሁኝ ብዬ ደወልኩላቸው። these 2 days እየደወልኩላቸው ናፈቃችሁኝ ምናምን። ከዛ በቃ ፓስተርዬ ነግረዋለሁ ሁሌ እና ይሄ ሳይ ለቃ ልቤ ይህንን ሳይ ለካ እኔ ነኝ መፈታት የነበረብኝ። ለካ እኔ ነኝ ይህንን ሪስፔክት ውስጥ መግባት ያለብኝ። ለካ እኔ በጣም ከፍ ብዬ በእኔ ቤት መሄዴ ነው። ለካ ያልገባኝ ነገር ዝቅ ብዬ ፓረንቶቹ ጋር መውረድ ነበረብኝ። ኢትዮጵያ ሄጄ የእውነት ማለት ነው I don't even know what to do for them። እግዚአብሔር ምስክሬ ነው። ምን እንደማደርግ አላውቅም። I will wash their feet. I will do everything, because they see Jesus in my life as well, ጌታን አይተውታል። ጌታን አመኑት። እያለቀሱ እኮ ነው ለሰው እንትን የሚሉት። የእውነት እኔ ለነሱ ሪስፔክት ሃርድ አጥቼ የኔ ለነሱ ቆሜ ማገልገል ምን ያህል እንደሆነላቸው ፍሬ ያገኘን። በቃ
ተሳካልን፣ ተከናወን። ለእነሱ ሰክሰስ በቃ ትልቅ ሰክሰስ ብለው የሚሉት ነገር ሆኖላቸዋል። የእኔ መፈወስ አምናለሁ ወንድሞቼን እህቶቼን ደግሞ ኢንፍሉዌንስ እያደረገ ይሄዳል እና የእነሱም ልብ ተሰበረ፣ የእነሱም ልብ ርኅራኄ ውስጥ ገባ። ከዛ በቃ ሳስበው ለካ I have to submit, I have to surrender for the will of the Lord። ለጌታ ሰሬንደር በማድረግ ለወላጆቼ ሰሬንደር ማድረግ እንዳለብኝ ተረዳው እና እግዚአብሔር ደግ ነው የእውነት። ጌታ በዚህ ጸሎት ያልፈታው ነገር የለም ላይፌ ላይ ያልፈታው ማለት ነው። ልቤ ርፍ አለ፣ ተረጋጋው የእውነት። I'm full of joy in my heart right now። ተረጋጋው የእውነት። እስፔሻሊ እነሱን ካወራው በኋላ በቃ አረፍኩ። ምን ሆኜ ነው የምቀበዘበዘው ነበር ጌታ አረፍኩኝ። በቃ I know how to connect እና ጌታ ሂድ ተነስተ ሲለኝ በቃ አስበዋል። ለእነሱ ላይ የእውነት አልሄድም ነበረ ግን በቃ አሁን ላይ ይህን ነገር ሲባል እግዚአብሔር ይህን አረገ ፓስተር። እና the word of God was so powerful last time ስለ ፓረንትሺፕ የተባለው እርከኑን ስቼዋለሁ ማለት ሊትራሊ እርከኑን ስቼው ነው አለ። እግዚአብሔር አባት አለ፣ ዴን ክራይስት አለ፣ አባት አለ፣ እናት አለች፣ ልጆች ናቸው። እኔ ዘልዬ I forgot both of them እና ያንን ስቼ ደግሞ ጌታ ፕሪንሲፕል አምላክ ነው። we have to respect our parents። እናትና አባትን አክብር። የእውነት በምድር ላይ እድሜ ይረዝማል is true የእውነት ማለት ነው የእውነት። እና ይህንን ሳረግ በቃ በጣም እያለቀስኩ ነበር። ጌታ ሆይ እንደምወድ ስለምታውቅ ነው ይሄን ያረክልኝ የእውነት። እነሱን ፍርጊቭ የእውነት ከልቤ ተራገፋ የእውነት። እኔ አሁን አባቴ እየናፈቀኝ እያለቀስኩ ነው ደውለት እያለቀስኩ ማለት ነው። እና ፓስተር ጌታ ደግ ነው የእውነት። I have to tell this for someone I know it will be እግዚአብሔር ደግ ነው። አሜን ናይሻ የምር እኔ እንደ ወንድም በጣም I am proud of you በጣም የምር ስታወራ ኖርማል ነገር አይደለም ያወራው። እዚህ ውስጥ ብዙ ወጣት አሁን እኔ እንጃ እኔ በጣም ሳስተውል የነበረው ናሂ አሁን ሲያወራ አንዳንዱን ትላንት አውርተን ነበር፣ ግን አሁን ሲያወራ ያስተዋልኩት ነገር ጋይስ እዚህ የሚመጣው ቃል ይኸው በአንድ እኩል እኮ ነው የመጣው። ለናሂም ለእኔም ለሁላችንም ስንማር እኩል ነው የመጣው ለመጀመሪያ ጊዜ ማለት ነው። ናሂ አሁን ብለሲንግ በአባቴ ባረከኝ አለው፣ ደስ ብሎት ባረከኝ። የይስሐቅን በተማርንበት ሳምንት ብለሲንግን ተቀበሉ አለ እና ጌታ ኢቭን ናሂ ብለሲንግ የሚያገኝበትን መንገድ አቀረበለት። ከዛ በኋላ ናሂ ታዘዘ፣ ብለሲንጉን ተቀበለ ናሂ። እና እኔ ቁጭ ብዬ ያሰብኩና አዎ ብዙ ጊዜ ያስደሰትኳቸውን ፓርት ለማስታወስ ሞከርኩ። ብዙ ከባድ ነው፣ ብዙ ያሳዘንኳቸው ስለሆነ ያለው እና ለመጀመሪያ ጊዜ እንዳልኳችሁ ፋሚሊ ቪዲዮ ኮል አድርገን ቃል አካፈልኳቸው እና ለመጀመሪያ ጊዜ ባካፈልኩ ሰዓት ለመጀመሪያ ጊዜ አባቴ እኔን ደግሞ ከልቡ ባረከኝ ደስ ብሎ። ይሄን በተማርንበት በዚሁ ሳምንት ማለት እኛ አልጠራ ነው፣ እኛ አልሄድን፣ እኛ ባርኩን አላልን፣ እባካችሁን አላልን። ለመጀመሪያ ቁጭ አልኩ አካፍዬ ጸልየን ስንጨርስ አባቴ ባረከኝ እና ናሂ ምን አለ መንፈስ ቅዱስ የሆነ ተሰማኝ ምናምን ያለው ሊትራሊ እኔ እነሱ ቻው እያሉኝ እኔ እያለቀስኩ ነበር። በአንድ ሳምንት ይህን ትምህርት በተማርም ማለት ነው። እዚህ ነገር ውስጥ ደግሞ የምታዩት መታዘዝ። ፓስተር ብዙ ጊዜ ነው ይህን ስለ ቤተሰብ እንዲህ እንዳር ምናምን የሚነግረኝ፣ ግን ጌታ በየሆነ መንገድ ያው የፋሚሊ ስለሆነ በየሆነ መንገድ ወደዚህ እንድመጣ አደረገ። ከይስሐቅ የባረከውን እንደተመኘሁት እኔም ማገኘሁት ናሂም በአንድ አይነት ሳምንት። ይህ በጣም የሚገርም ነው እና አሁን ራሱ እሱ እያወራ ያየሁት አሁን ለምሳሌ ፓስተር አባት ነው ስንል ይመራል ሲል 2 ሰዓት ተኛ 3 ሰዓት ተነሳ ምናምን አይደለም። በእግዚአብሔር ቃል ነው የሚመራን። መሪዎች የሚመሩት በእግዚአብሔር ቃል ነው። እሱን ያስተዋልኩት። አባትም ቤት ውስጥ ያለውም አባት የሚመራው በእግዚአብሔር ቃል ነው። ፓስተርም ሊድ የሚያደርገው በእግዚአብሔር ቃል ነው። ይህን የተረዳሁት መምራት ማለት አይ እግዚአብሔር ተቀብሎ ሊድ አደረገ አይደል? ይህን ነገር አመጣ ያን ቃል እኛውን እንድንታዘዝ ናሂ ስለሰማ ነው ያን ያደረገው።
እኔም ያንን የታዘዝኩት ስለሰማው ነው። ግን ምን ያህል የሚገርም ነገር እንደሆነ ከተረዳችሁት አላውቅም። ፓስተር እንትን ያለው ደውሎልን ለብቻችን አውርተውን ምናምን አይደለም። ፓስተር በጣም የቀረበን በጣም ተመችተ ነው ምናምን አይደለም። እዚህ መተን ስለምንማር ነው። ሁሌ እዚህ ያለን እዚህ መተን ስለምንማር። እኔ ፓስተርን ማውቀው በግል ደውዬ ከማወራው ይልቅ እዚህ ነው ማውቀው። ፓስተር ልቡን የማውቀው እዚህ ነው። ሲያስተምር እንዲህ ነው ሲል ይሄ ነው የፓስተር ኦኬ ያረዳድ። አሁንም ሊድ ያደረገኝ በዚህ ነው። በውስጥ ባወራኝ አይደለም፣ እዚህ በተማርኩት ነው ሊደው። ናሁም ሊድ የተደረገው በሱ ነው። ስለዚህ ለአባቶቻችንም ለእናቶቻችንም አቬለብል በሚሆኑበት አሁን ነይ ናፈቀኝ እደውላለሁ እና ለእኔ በጣም ናይስ ያወራ አይምሮ ይዴ ምን እየተካሄደ ነው ያልኩት። እግዚአብሔር ደግሞ በዙፋኑ አለ። ይኸው ቃሉ ይሰራል። ኢትስ ፓወርፉል በጣም ጋይስ፣ በጣም ለእኔ በጣም ፓወርፉል ነው። በጣም ቃሉን ላከ ፈወሳቸው ማለት ይኸው እኛ ተፈወስን። ቃኛ ይኸው ተፈወስን። ዝም ብሎ ለፕሮግራም አይደለም ቃሉ እዚህ የሚነገረው ህይወት ስለሆነ ነው። የሰውን ህይወት ሄዶ ስለሚቀይር በዚህም ደግሞ ሌሎቻችሁን እንደሚቀይር አያምሹ። ገና እንሰራለን፣ ገና እናድጋለን። በእግዚአብሔር ቤት ውስጥ ይሄ ሰርተፍኬት አይሰጣችሁም። ተመርቃችኋል። ሁሌ እድገት ነው በእግዚአብሔር ቤት ውስጥ ጌታ እስኪመጣ ድረስ እና ክብር ለጌታ ይሁን። እና እንደ ወንድም ደግሞ ቁጭ ብዬ ሰማ እዚህ አም ፕራውድ በጣም የምር በጣም የሚገርም ነገር ነው ሼር ያረከንና ብሮ ታውቃለህ፣ እንደገረመኝ ታውቃለህ፣ የእውነት ውስጤ እንደተለወጠ ይገባኝ። እንደዚህ አውርቻቸው ምናምን this week እኮ የእውነት ይህን ሳምንት ሳወራቸው ሊዘጉት ሲሉ ይደብረኛል ታውቃለህ። ድሮ እኮ እኔ ነኝ ቻው ምናምን ብዬ ወዲያው የምዘጋባቸው የእውነት ማዘር እያወራች ቻው በቃ ስራ ምናምን ብዬ ነው የምዘጋው የእውነት። አሁን እኔ ነኝ ኧረ ምን አለሽ አሁን ነው እንደምትተኙ በሰዓት ምናምን እስኪ እናውራ ምናምን ብዬ የእውነት ማውራት። ከዛ ለካ እነሱም ቫሉ ይፈልጋሉ። እኔ ድሮ ፓስተርዬን ጠይቄዋለሁ፣ የእኛ ወላጆች ግን ድሮ ወጣቶች ነበሩ ወይ? የእውነት ወጣቶች አይመስሉኝም። የሆነ እንደዚህ ሆነው የቀሩ ምናምን ይመስል ልጆች ሆነው ያደጉ ምናምን። ለካ እንደኛው ማይንድ ሴት አላቸው፣ እንደኛው የሚፈልጉት ነገር አለ። መደሰት ይፈልጋሉ፣ የሆነ ነገር ኢንጆይ ማድረግ ይፈልጋሉ፣ ያዝናሉ፣ ልባቸው ይሰበራል፣ ግን እየዋጡት ነው ነው እና አይ ካን ሲ ኢነር ሂሊንግ ከተማርን በኋላ አይ ካን ሲ እነሱ ላይ በቃ ፊታቸው ላይ የሚፈጠረውን ነገር ታውቃላችሁ። ኢትዮጵያ ውስጥ ደግሞ ከኮሚኒቲ የሚመጣባችሁ ነገር አለ። እኔ ደግሞ እዚሁ ጋር ነው ሀላል መጥቼ ጋንጃ ሸጥ ነበር ያልኩት። ከዛ ማዘሬም በቃ ይህንን ተናግረ ምናምን ብላ ሺ ዋዝ ፊሊንግ፣ ግን እኔ ለጌታ ክብር ነው ኦል ደ ግሎሪ ፎር ደ ሎርድ ቢካዝ በዛ ውስጥ ብዙ ወጣቶች ድነውልናል፣ ወደ ጌታ መጥተዋል። የእውነት ማለት ኢንጆይ አድርገናል በዛና የእውነት ማለት ነው። እግዚአብሔር ምስክሬ ነው። የእነሱ ደስታ ለእኛ ደስታ ነው። የእውነት እነሱ ሲደሰቱ አይ ካን ፊል ኢት። የእነሱ ደስታ እኔ ውስጥ ፊል አድርገዋለሁ። የእነሱንም ሀዘን በዛው ልክ ስፒሪቹዋሊ ታውቃላችሁ። ስለተወለድን ከነሱ እናት ፊል የምታደርገውን ነገር ልጆች ፊል ያደርጋሉ። ስፔሻሊ ደግሞ ሶልታይ ውስጥ ካለ ዊ ካን ፊል ኢት ደስታቸውን እና የነሱ መደሰት የእውነት ለእኛ ደስታ ይሆንልናል። የነሱ መፈወስ ለእኛ ፈውስ ይሆንልናል። ብዙዎቹን እኛ በሽታ ውስጥ ጥለናቸዋል ሁላ እኮ በጣም ከምናደርገው ነገር የተነሳና እግዚአብሔር ይባረክ። የእውነት ጌታ ሕያው አምላክ ነው። የምናመልከው አምላክ ሕያው አምላክ ነው። ህይወት ነው ደግሞ ኢየሱስ። የእውነት ጂሰስ ኢዝ ላይፍ፣ የምንኖረው ህይወት ነው እና እግዚአብሔር ይመስገን። የእውነት ዲሳይድ አድርጉ ይህንን ነገር። የእውነት ተመለሱ። ቤተሰቦቻችሁን አስደስቷቸው። የእውነት አስቋቸው። እሺ በሏቸው። በጣም ስሟቸው። ደግሞ ከምንም በላይ ስሟቸው። እኔ አልሰማቸውም ነበር። አልሰማቸውም ስላችሁ ኢቭን ጊዜ አልሰጣቸውም። በቃ ቻቾቸው ምናምን ብዬ ነው የምዘጋው። ብዙ የሚያወሩት ነገር አለ፣ ብዙ የሚናገሩት አለ እና እግዚአብሔር ይባረክ። ላቭ ዩ ጋይስ። ፕሬዝ ዘ ሎርድ። ጂሰስ ኢዝ ሎርድ። እንትን እድል ከዚህ ላይ ላሉት እንዲጠይቋቸው እድል ልስጥና ሀፒ የምትለው ነገር አለ። ሀፒ ይህን እድል ስጡት። ሀፒ የምትላለ ፓስተር አይ ቲንክ ብዙ ነገር ብሎታል። ይሰማል። ትምህርቱ ምን ያህል እንደቀየረን ያስታውቃል።
እና አንድ ምስክርነት ነው እና ምንድነው ምስክርነቱ እናትና አባቴ they are praying together ለእኔ ሚራክል ማለት ከዚህ በፊት አውርተን ብያቸው መጀመሪያ እኮ you guys have to heal መጀመሪያ እናንተ ኮኔክት ስታደርጉ ልጆች ይፈወሳሉ ያስተማርከን ያወራንህንን ነገር እጅ ያልኳቸው እና ወር ምናምን ሆኗቸዋል they pray ከኔ ውጭ ማለት ነው ለብቻቸው እና I think ምን አይነት ብለሲንግ እንደሆነ can imagine እና ሌላ ምስክርነት ደግሞ ከማም ጋር አሁን እሁድ አብረን እናስመልካለን እኔና ማም ብቻ ሆነን ማለት እንዴት ዘ ብለሲንግ ማለት ፓሳይ አዘ ፋሚሊ ምን አይነት ተጽዕኖ እየፈጠርክ እንደሆነ አልገባም ማለት አሁን ዛሬ ከእሷ ጋር እየተለማመድኩኝ ነበር እና መዝሙር she was so excited man እየሳቀች የእውነተኛ ደስታዋን እያየሁ አብራኝ ስትለማመድ መዝሙር ምናምን so blessing ማለት I remember ማለት ከማዘር ጋር ፊት ለፊት አይኗን ብዙ ማየት አልችልም የሆነ እያዋት የሆነ I don't feel comfortable እና አሁን በቃ ከልቤ አቅፋታለሁ ከልቤ አይቻት ከልቤ የሆነ ነገር አለና ዛሬ ነው ሀፕን ያደረገው አብረን እየዘመርን ኪችን በቃ ኤክሳይትድ እና ጅስት ምን ልላችሁ ነው የተማርነውን ነገር ነው ሄድን አፕላይ የምናደርገው የሆነ ችግር ነበረብኝ ትንሽ ሃርሽ ነኝ ማለት ፊት ለፊት ነገር የተማርኩትን ፊት ለፊት ግጥም ማድረግ እንዲህ ችግር አለባችሁ ብላችሁ እና አሁን እንትኑ ተቀየረ ራሱ ቶኑ ማለት ጮክ ቤት ተናገርኩ እንዴ ምናምን እንባባ አይ ማሚ ያረ ጨዋታ ነው የሆነ ምን አይነት የፍቅር ቋንቋ እንደገባ አልገባችሁ ማለት ድሮ ስጮህ ፊል ወዲያው አታክ መታረገኝ ኦረኔ ስጮህ ፊል አታክ ማረጋት የሆነ ድሮም እንዲህ ምናምን ይባላል በቃ እኔ አትሰሙኝም ምናምን በቃ ምንም እንደዛ ነው ነበር አሁን ላይ ዲፕ ቶኮችን ዊዛውት የሆነ ብጥብጥ እንኳን የለም በሰላም በፍቅር ማለት ነው ቶኑ ተቀየረ የቤት የሚበጠብጠው ስፒሪት ወጣ እና አዘ ፋሚሊ በቃ ሂል አድርገናል እና አልነገርኩትም ለፓስተር የኔም እዚህ ጋር እና በጣም ትጠቀሙበታላችሁ እዚህ የተማራችሁትን ቤት ላይ አፕላይ ብታደርጉ በቃ እለዋለሁ ፓስተር እግዚአብሔር ይረዳናል ይህንን አምናለሁ በእውነት በቃ ቤተሰቦችም በፍቅር ከልጆቻቸው ጋር ኮኔክት እንዲያደርጉ ይህንን ላለው ሲቀጥል ወጣቶች ደግሞ አውቶሪቲ በቃ ብለሲንግ እዘኪ መቼ ዕለት አስተምረ ስነ ያዕቆብ ሄጄ ኩክ አደረኩላቸው ምግብ አፍተር ሎንግ ታይም ዝም ብድግ ብዬ አላውቀውም እንዴት እንዳደረኩት ግን ፈርደምና ፓስተር እና ደግሞ በጣም ወድ አሁን ላይ ይሰማሉ በጣም ነው ምን ልብላ ምናምን እያልኩ ላይ እየጠየቅኩት ነው በቃ ቴሊንግ ዩ ጋይስ እዚህ ጋር የሚያስተምረው በውስጥ የሚነግረን ቃል አንብቡ ጸልዩ ኦል ዘ ታይም በቃ ምክሩ እዚህ ጋር የሚመክረንም እዛ ጋር ይመክረናልና ሳንሰማ ስንቀር ምቱን እንቀምሳለን እንደኔ አይነቱ መስማት ስንጀምር ደግሞ ሂሊንግ ይመጣል እና ተባረኩልኝ ሀቢ በጣም ትልቅ ነገር በእውነት አሁን ለእኔ ቀላል አይደለም እነዚህ የፋሚሊ ብለሲንጎችን መስማት ፖልም ናይቲም አይ ቲንክ ልጆች ያላችሁ ቤተሰቦች ይሄ ይገባችኋል በተለይ አሁን ሀፒ ያለው ከእናቴ ጋር ላገለግል ያለው በእውነት ተአምር ነው በጣም ትልቅ ተአምር ነው እና ሀፒ በጣም ብዙ እንጠብቃለን የእውነት እና እኔ ነፍሳለ እኔ ልክ ናሆም እየተናገረ በጣም ነው የዘለልኩት በጣም በእውነት
ሁልጊዜ እዚህ ቦታ ላይ እንደምናገረው የሚከብደኝ እኔ ልጆች አይደሉም። ልጆችን ማገልገል አይከብደኝም። ወጣቶችን ፓረንቶች ነው የሚከብዱት። በእንዲህ አይነት መኩን ያለውን ድልድይ ተሰብሮ በእንዲህ አይነት ፍቅር እንደዚህ መቀናጀትን የመሰለ አስባችኋል? አሁን ከፖል በታች ብዙ ልጆች አሉ። ገብቷችኋል? ወንድሞቹ አሉ። ሂል ሆኑ ማለት እኮ ነው። በቃ ከናሆም ጋር ያሉ ልጆች ሂል ሆኑ ማለት ነው። ከሀፒ ጋር ሂል ሆኑ። አንድ እዚህ ጋር የሆነ መስመር ሲቀጠል ኢንታየር ፋሚሊ ነው ሂል የሚያደርገው። ምክንያቱም ልብ ከተፈወሰ ልብ ብርሃን ነው የሚሆነው በቤት ውስጥ ማለት ነው። አገኛችሁ? ሰው ቀላል ነገር አይደለም። ልጆች አላችሁ፣ ይገባችኋል እንዴት ከባድ እንደሆነ ከልጆች ጋር ማሳለፍ እና ዛሬ የእውነት ነፍስ አልቀረልኝም። ክብር ሁሉ ለኢየሱስ ሲሆን በጣም ነፍስ እውነት በቀደም ፕሮፌቲካሊ ስንበራረክ የነበረው በተለይ የአንደበት ቃል ኃይልን ስናወራ የነበረው ብትንትኑን ያወጣው እግዚአብሔር በጣም የሚገርም ድል ሰጥቶናል። ይቀጥላል ደግሞ እናምናለን። ትውልዳችን ይፈወሳል። አብይ የምትይው ነገር ካለ? አይ ቲንክ ባርኮቱ እኔን ጋርም ደርሷል። እሰይ ጌታ ይመስገን። እኔ ሁለቱም በጌታ አይደለም ፋዘር እናቴ ነች በጌታ እና ያው ያደግኩት በጣም ስፒሪቹዋል ስትሮንግ ናት ስፒሪቹዋሊ ግን ካልም የሆነ ስፒሪቹዋል ላይፍ ነበራት ስለነበረች ብዙ ማኒፌስት በተደረገ ስፒሪቹዋል ላይፍ አልነበረም ያደግኩት። ሞስትሊ ብቻዬን ከእሷ ጋር ባድግም ማለት ነው ከእሷ ጋር ብቻ ብናድግም ይህን ያህል እንትን አልነበረም እና ወደ ዩሮፕ ስንመጣ ነው ከፋዘር ጋር መኖር የጀመርነው እና it was complicated በጣም ከባድ ጊዜ ነበር እና እነዛ ጊዜያቶች ጥላቻን የፈጠሩብኝ ጊዜያቶች ነበሩና ጌታን ሳገኝ በጣም ፕሮግሬሲቭ ነው የኔ ያንን ነገር ለመቀበል ፎርጊቭ ለማድረግ በጣም ብዙ ጊዜው እየወሰደብኝ ነገር ነው። ግን ጌታን ስቀበል ስቲል የመጀመሪያዎቹ ነገሮች ነበሩ ፎርጊቭነስ። ግን እኔ ፎርጊቭነስ ብያልኩትኝ በቃ ኢትስ ፋይን እነዛን ነገሮች አይ ዊል ፎርጌት። ግን ይህን ያህል ክሎዝ ደግሞ ሪሌሽንሽፕ አይ ወንት ሃቭ ነበረ። ግን ታናሽ እህትም ስላለችኝ ስቲል እኔ ነበርኩኝ መሀል ላይ የነበርኩትኝ እና ያ ኮኔክሽን እሷ ጋር ደግሞ ሌላ ነገር እንዳይፈጠር በሚለው አይ ዩዝድ ቱ ኪፕ ሰም ካይንድ ኦፍ ኮንታክት ነው። ላስት ዊክ አይ ቲንክ እሁድ የአሁኑ እሁድ አልፎ ያለፈው እሁድ ማለት ነው። ከዛ በፊት ከአንድ ወር በፊት ደወልኩ። ሪሌሽንሽፕ ኢት ዋዝ ቤተር ማለት በቃ ሲጠፋ እኮ እደውላለሁ በሰላም ነው እላለሁ። እሱ ለእኔ ሲጀመር ህልም ነው። ደውዬ ሲጠፋ በሰላም ነው ማለት that's a progress ለእኔ ያለ እና የዛሬ አንድ ወር የሆነ ኢምፖርታንት ኢቨንት ሀፕን አረግ እና ኦብቪየስሊ ክሎዝ ፋሚሊዎች ያውቃሉ እዚህ ያሉ ለሱ ከዛ ልንገረው ከኔ ነው መስማት ያለበት እና ተጠራጠርኩኝና እንዳልተህ ያ እና ከዚህ በፊት ብዙ ነገር ሰምቻለሁ። ያንን ነገር እንዲህ ነው የሻረልኝ somehow አላ ኤክስፔክታንት አልነበርኩኝም። እውነት ለምናገር ብዙ ነገር ሳልፍ ያለው ሰው ኢትስ ፋይን ብዬ ነበረ በደፈነው ያንን ነገር ሲለው አት ሞመንት እንትን አላለኝ ገረመኝ። እንዴ ስለዚህ እቺ ነገር ይሄን ያህል ወይም ታርጋ አላ ይሄን ያህል ማተር አድርጎ it was a small thing እና do you want to get involved obviously እና ይሄን ያህል ማተር አድርጎ እንደዚህ እስኪያስፈራ ድረስ ወይ ይቺ ነበረች እንዴ to make him happy አላ እና ፕሮግሬሲቭሊ እውነት ለምና ከጥላቻው ጌታን ካገኘው በኋላ ከጥላቻ ፕሮግሬሲቭሊ ጌታንም ስላላገኘ ከፍቅር በፊት ስለሱ ማዘን የጀመርኩት
ጌታ ሆይ ግን ላይካላ እኛ ሁላችንም እንደዚህ ሆነን እሱ ብቻውን ላይካላ ምናምን እና ከማዘን በኋላ ደግሞ አሁን ያለፈው እሁድ እንደ ድንገት መጣና ክሎዝ አይደለንም እና መጥቶ ላይክ አይ ሪሊ ፌልት በቃ ላይክ የሆነ ፍቅር ነው ያላ ላይክ አይ ፌልት ላይክ እናቴን በጣም ነው የምወዳት እናቴን እና ኢቨን ስጸልይ ራሱ ለጌታ ምለው ከእሷ በላይ እንደወድህ እርዳኝ ነው ምለው ጌታ ላይክ ስጸልይ ኧረ ጌታ ሆይ ላይክ የምር የምወድህ ከእሷ በላይ ስወድህ ነው እሷም በጣም ነው የምትወደን ላይክ የምትጠራጠረው ላይክ እኔ ግን አሳልፈሽ ስጪ ቢሉኝ እናንተን እንዴት ነው የምትላላ እና ለጌታ እሷ የምትጸልየው ጸሎት በቃ ላይክ ከእነሱ በላይ ልውደድህ ነው እሷንም ብጠይቃት እና መቶ ላይክ አይ ፌልት የሆነ የእሱን ያክል ባይሆንም የሆነ ነገር ተሰምቶኛል እና በቃ ያ ከዛ በፊት የሰማኋቸው ብዙ ነገሮች የተባልኳቸው ብዙ ነገሮች እናቴ ብሎ ሲጠራኝ የሆነ ነገር ነው ሳምቲንግ ሀፕን እንዳላ ኢት ናት ቢግ አስቤውም ላይክ እንትንም ብዬ ኢምፖርታንስም ሰጥቼው አላውቅም ግን የሆነ ያ ነገር ሀፕን ሲያደርግ ኦኬ አላ እና ናሂም ደግሞ የሰጠን ቻሌንጅ አለ ቅድም ሀመረ ስትል ነበረ በጣም የሚመላለሰው ፐርሰን እሱ ነው እንግዲህ I think I should take the step ምሳ ጋብዤ እራት ጋብዤ ያደርገዋለሁ ብያለሁ ጌታ ይረዳኝ እና ጌታ ይባርካችሁላችሁንም በጣም ነው የምወዳችሁ ጌታ ኢየሱስ ጌታ ክብሩን ይውሰድ። በእውነት በጣም ደስ ብሎኛል። ጸይ የምትይው ነገር አለ? Go ahead. እኔ በእውነት በቃ ይሰማል። ኦኬ እግዚአብሔር ይመስገን። ከዚህ በላይ ደስታ የለም። ልጆች ከላይ ያሉት የአባትና የእናትን በረከት መናፈቅና መቀበል ማለት ትልቅ ነገር ነው። አይ ቲንክ ፖል ነው ናሆም ከሁለት አንዱ የተናገሩት ነገር አባትና እናትን ሳትቀበል ፓስተርህን አትቀበልም ያለው አባባል በጣም ነው በቃ አትታዘዝም ነው ያለው እና በጣም ትክክለኛ ነገር ነው። እናትና አባቶች አዘወላጅ ደግሞ ወላጅ ነኝ። በዛ ላይ ሀፔ በጣም ነው የቀናሁት። እኔም አንድ ቀን ከልጆቼ ጋር ዘምራለሁኝ እና በእውነት ትልቅ ነገር ነው። ወላጅ ላይ የምናረጋቸው ነገሮች ኤንድ ኦፍ ዘዴ እኛንን የምናጭደው ወላጅ ላይ መልካም ነገር ስናደርግ ስንባርካቸው ያለፈን እንኳን ነገር ቢኖር አሁን ማድረግ እንችላለን፣ ሌት አይደለንም እና አሁን በረከቱን እናገኛለን። በጣም የሚገርም ነው። ፓስተር የጌታ ኢየሱስ ይባርክ። ሁሌም እንደምልህ የምትሰራው አሁን እነዚህ ወጣቶች ብቻ አይደለም፣ ኢቭን ቤተሰብም ይፈወሳል እኮ አይገርምም? ቤተሰቦች ባረኩኝ እያሉ ይናገሩ ነበር። ሁሉም ሲናገሩና ቤተሰብ ራሱ ይደሰታል። የደስታቸው ምንጭ እንሆናለን። በመውለዳቸው ሲደሰቱ አልፎ ደግሞ እኛ በምናደርግላቸው በምናሳያቸው ፍቅር፣ መልካም ነገር ቤተሰብ የሚደሰታልና የደስታ ምንጭ ስለሆንክ ጌታ ኢየሱስ ይባርክ። አሁንም ደግሞ እናንተ ይብዛላችሁ። እናንተ ደግሞ እያስቀመጣችሁ ያላችሁት ለትውልዳችሁ ነው፣ ለምታገለግሉት ነው። ስታገቡ ደግሞ ለልጆቻችሁ መልካምን ዘር እያስቀመጣችሁ ነውና አሁንም ይብዛላችሁ። ተባረኩልኝ። በጣም የሚገርም የቃል ጊዜ ነበር። ቃሉም ደግሞ ሰው አሜዚንግ ነበረ። እንድንነቃ የምንናገረውን አስበውን ነገር ኮንትሮል እንድናደርግ የሚያደርግ ቃል ተናገርከን፣ ያስተማርከን ፓስተርዬ። ጌታ ኢየሱስ አብስቶ ይባርካችሁ። ተባረኩልኝ። አሜን አሜን። ይታልሽ ሰራዊት ምትይዋል ይሰማል? እኔ የምለው መጀመሪያ እግዚአብሔር ይመስገን ፓስተርዬ ስለሆነ
እግዚአብሔር ይባርክ። በእውነት አንተን ስለሰጠን እግዚአብሔር ይመስገን። በቃ ማለት እንዳንጠፋ ነው እግዚአብሔር አንተን የሰጠን። እኔ እንግዲህ ከወንጌል ቀጥሎ ብዙ ጊዜ ስላንተ አወራለሁ እና እውነት እውነት እና ቤተሰብ ያውቁሃል፣ ጓደኞቼ ዙሪያ ያሉ ሰዎች በደንብ ነው የሚያውቁህና እኔ ላይ አሻራ አለክ። እነዚህ ወጣቶች ላይ፣ ወንድሞቼ ላይ፣ እህቶቼ ላይ ቀላል አይደለም ፓስተር። እንደዚህ እንዲሆንኩ እንደዚህ እየሆነ ነው ማለት ከቤተሰብ ጋር ስፔሻሊ ያለውን ነገር ማስተካከል በጣም ቀላል ነገር አይደለም እና አገልግሎት ከቤተሰብም ስለሚጀምር እኛ ላይ እየሰራህ ያለኸው ነገር በእውነት ትልቅ ነገር ነው። መንፈስ ቅዱስ በአንተ አድሮ ላይፋችን እየቀየረ ነው፣ ነጋችን እየቀየረ ነው። የሆነ የተበላሸ ጄኔሬሽን እንዳይሆን ማለት ነው ከኛ የሚወጣውና እኔ ያገኘሁትን ጥቅም እኔ ነው ማቀው ፐርሰናሊ። በእውነት ሁሉም አሁን ስለ ሁሉ እያወራ አይደል? ስለ ራሱ እኔም ብትጠይቀኝ የኔ በቃ ነገ እንዳይበላሽ እግዚአብሔር ጠበቀኝ። እኔ የኔ ጄኔሬሽን ከኔ የሚወጣው የተበላሸ ትውልድ እንዳይወጣ ነው እግዚአብሔር እየሰራኝ ያለውና እኔ እግዚአብሔር ይመስገን። አንተ ብለሲንጋችን ነው ፓስተር። we love you so much። የእውነት በእግዚአብሔር ፊት በጣም በቅንነት በጣም በብዙ ትህትና ነው ብለውና ያው ትንሽ አስቸግሬያለሁ ብዙ ጊዜ ነው ብለውና እኔ ላይ የሆነ የምጠብቃቸው ነገሮች አሉ። እኔ የሆነ ቦታ ደርሼ ማየት ይፈልጋል ምናምንና ትንሽ አንዳንድ የመጣችሁበት የሆነ ትራማ ይኖራቸዋል። በጣም ነው ያስቸገርኩት እኔ ፓስተር። እኔ እውነት እኔ ውስጥ እሱ የሚያየው የሚፈልገው ማየት የሚፈልገውና እኔ ደግሞ ዳር ነው የምሄደው ላይክ ከብዙ ነገር አንጻርና ግን በጣም ታግሶኝ በፍቅር በትህትና እኔ ላይ በጣም ኢንቨስት አድርጓል፣ ባርኮኛል፣ ጸልዮልኛል እና መንገድ አሳይቶኛል። ትልቁ ነገር ያ ነውና እድለኞች ነን በዚህ ውስጥ ያለን ሁላችንም። አገልግሎት ምናምን እያልኳቸው አይደለም። እግዚአብሔር እኛን ያተረፈን በቃ እኛን አይደለ እኛ ውስጥ ደግሞ ብዙ ትውልድ አለ አይደለ? አንድ ሰው ሲያድን እግዚአብሔር ብዙ ሰው ነው የሚያድነውና ፓስተርዬ በእውነት እግዚአብሔር ከምን እንዳዳነኝ እኔ መመስከር እችላለሁ ፐርሰናሊ እና we love you so much እና አያይዤ ሪፍሌክት ላድርግ አንድ ነገር። እሺ ፓስተርዬ እና በቃ ዛሬ በጣም በዚህ ውስጥ የተረዳሁት የእግዚአብሔር ቃል ምን ያህል ፓወርፉል እንደሆነ እኔ የተጣመመ ትውልድ እንዳልሆን ነው እግዚአብሔር የጠበቀኝ። ማለት ተጣመሜ ማጣመም እንዳልሆን ቢካዝ የተጣመመ ሰው አጣማሚ ነው የሚሆነው አይደል? እውርም ቢመራ ለኢየሱስ ተያይዘው ገደል ነው የሚወድቁታልና የታወረ ሰው እውር ትውልድ ነው አይደለ ራሱ የሚያፈራውና ዛሬ የተረዳሁት ምንድነው ፓስተርዬ ምን ያህል የእግዚአብሔር ቃል ኃይል እንዳለው። የኤልዛቤልን ስትለን ነበር። ኤልዛቤል ሲስተም ናት ትለን ነበር። በለዓም ሲስተም ነው ማለት እኛውን የኤልዛቤል መንፈስ የበለዓም ምናምን ይባላል ብዙ ጊዜና እነዚህ ሲስተሞች ናቸው የምናሸንፋቸው በቃል ነው ትለን ነበር። ኤልዛቤል ቃሏ ሰይፍ ነው፣ የእግዚአብሔርም ቃል ሰይፍ ነው። አይገርምም? ቃሏ እንደማር ነው ይላል፣ የእግዚአብሔርም ቃል እንደማር ነው ይላልና የሷ ማር የሚመስለውን ቃል የምንውጠው የእግዚአብሔርን ቃል ባወቀን ቁጥር ነው ትል ነበር። እኔ የእግዚአብሔር ቃል መረዳት ከሌለኝ የሷን መዋጥ አልችልም ማለት ነው። ማምለጥ አልችልም። አምልጥ ሲባል ከሲስተሟ የምናመልጠው በምንድን ነው? እኔ አሁን ዛሬ የእውነት ነው ምልክ ከእንቅልፍ እንደዚህ ብሎ እንደሚነቃ ሰው አለ አይደል? ላይክ የእግዚአብሔር ቃል እንዲህ በሁለት በኩል እንደተሳለ ሰይፍ ነው የሚለው ቃል ዛሬ አልገባህም ፓስተር? እኔ አሁን ዛሬ ሁሉንም ልጆቼን ይዤ ነው የመጣሁት። ዛሬ ክላስ የለም፣ ሁላችሁም ኑና ተማሩ ብዬ ይዣቸው ነው የመጣሁት። ክላስ ዘግቼ ማለት ነው። የሚማሩትን ልጆች ሁሉ መማር አለባቸው። በእውነት መንፈስ ቅዱስ ዛሬ እዚህ መምጣት እንዳለብን የነገረኝና ጻፍኩኝ። ክላስ አለ ብዬ ነበር የጻፍኩት መጀመሪያ። ሁሌ እንደዛ አደርጋለሁና ክላስ ሲኖር ቀድሜ ነው የምጽፈው። ዛሬ ጌታ እንዲሰጠናል። ዛሬ ግን ገባውኝና ሁላችሁም እንዳትቀሩ እዚህ ሁላችሁም ነው እዚህ የምንካፈለው ነገር አለ ብዬ ነው የመጣሁትና ፓስተር የእውነት ነው ምልክ ለካ ሲስተሙን የምንውጠው በሌላ በእግዚአብሔር ኃይል ነው። ምን ትለን ነበር? ጠቢቡ ሰለሞን እንዴት ሴት እንደሚያጠምድ ያውቃል። ኢየሱስ ደግሞ እንዴት ከኃጢአት ማምለጥ እንዳለበት ያውቃል። ማለት ኃጢአት እንዴት እንደሚያሸንፍ ያውቃል። ያ ደግሞ ለዛ እኮ ነው መጨረሻ ላይ የሚስቶቹን ጣዖት አምልኮ ነው የሄደው።
እግዚአብሔር ጥበብ የሰጠው ሰውዬ እንደው ምን ትለን ነበረ? ዳዊት በጦርነት አይደለ ተዋግቶ ምናምን ነው እኮ የሰበሰበው ንብረት ምናምን። እሱ ግን ተናግሮ ነው፣ አልተዋጋም ሰውዬው። እግዚአብሔር የሰጠው ጥበብ ላይክ እንደ ውጊያ ነው። ብዙ ነገር የሚሰበስብ ሚስቶች ሰበሰበ። ግን ምን ትለን ነበር? አንድ እንኳን አትወርድ ትል ነበር። እሱ ነበረ ድሃ፣ የጭንቅላት ድሃ የሆነውና እኔ ጭንቅላት ድሃ እንዳልሆን እግዚአብሔር ቃል ያስፈልገኛል። በቃ ካልሆነ 1000 የሆነ ነገር ልሰበስብ እችላለሁ። እዚህ ውስጥ የገባውን ሲስተም ማውጣት ምንችለው በእግዚአብሔር ቃል ነው። በቃ ምክንያቱም እያነጻጸቅ ትነግረን ነበር። የእሷ ቃል እንደ ሰይፍ ነው ይላል። ሰይፍ ደግሞ ይቆርጣል። እየቆረጠች ነው ወደ ሲኦል የምትወስደው። የእሷ ሲስተም እየጎተተ ዝም ብሎ አይደለም የሚወስደ፣ እያባበለ። ቃሏ በጣም ልዝብ ነው ትለን ነበረ። የሚጣፍጥ ነው፣ እንደ ቅቤ እንደ ማር ነው ማለት። ሰው ለካ ዝም ብሎ አይገደልም አይደል? ኤልዛቤል ብዙዎችን አሳርዳለች እኮ፣ እየጎተተች አይደለም፣ በሲስተሟ ነበር። ለዚህ ይሄንን ሲስተም ለመዋጥ ኢየሱስ ለኔ ሮል ሞዴሌ ነው አይደለ? ሃሌሉያ! ለኔ ኢየሱስ ዛሬ የገባኝ በኢየሱስ ምን ያህል ቃል ማወቅ እንዳለብን፣ በቃ ምን ያህል የእግዚአብሔር ቃል በውስጣችን ሊኖር እንደሚገባ ዛሬ ተማርኩኝና ይሄ ሁለቱ በቃ ኮምፔራድ የተናገርክበት የእሷ ምንድን ነው የኢየሱስም እንዲህ ነበረ። ግን እኔ ማወቅ የምችለው በምንድን ነው? የእግዚአብሔርን ቃል አብዝቼ ማወቅ ስችል። ስትሰሙት ነው ትለን ነበር። የሆነ በመሮጥ አታመልጡትም። የእግዚአብሔርን ቃል ግን በመረዳት ከእሷ ማምለጥ ይቻላል። ልዝብም ቢሆን ማርም ቢሆን ቅቤም ቢሆን ሰው ለካ ከሲስተሙ ማምለጥ የሚችለው ሞር ከእግዚአብሔር ቃል ጋር ባጠፋ ቁጥር ነው። ጊዜ ባጠፋ ሜዲቴት አድርጉን ትለን ነበር። ብዙ ጊዜ ለልጆች ይላቸዋልና ቃል ማንበብ ብቻ አይደለም፣ ሜዲቴት ይደረጋል፣ ይሰላሰላል። ስታሰላስሉት መንፈስ አለው ትለን ነበር። ያንን ነገር እየጎተተ የሚያወጣ ጨለማን እየጎተተ የሚያወጣና ይሄ ማንበብ ማሰላሰል የሚለው ነገር ፓወርፉል ነው ፓስተርዬ። እና ዛሬ የእውነት ነው ምልክ በቃ ምን ገባሽ በለኝ። ጳውሎስ ራሱ ሟርተኛይቱን አደለ አያሌ ቀን አስቸገረችን። ቃሏ ውስጥ መንፈስ ነበረ። ያንን መንፈስ ደግሞ መለየት የምትችሉት የእግዚአብሔር መንፈስ እኛ ውስጥ መረዳት ሊሰጠን ያስፈልጋል። አለበዛ የሚያመልጡ አገልጋዮች አሉ ትለን ነበር አደለ? ከሆነ የሚያመልጡ ከፊልጶስና ጴጥሮስን ጠቅሰ ትነግረን ነበርና እንዴት ነው የምንለየው? ይሄ የዲዘርኒንግ ስፒሪት ያስፈልገናል። የዲዘርኒንግ ስፒሪት ዝም ብሎ አይመጣ ማለት እግዚአብሔር ቃል ጋር መረዳት ከሌለ ያ ቃል ራሱ ነው ሰይፍ ነው ይላል አይደል? እንደገና ይወጋል ይላል። እየመረመረ ነው የሚቆርጠው የሚወጋው። ስለዚህ እኛ ውስጥ ቃል በበዛ ቁጥር ለካ አንሸወድም። በቃ እየለየን ምን መታበት ይሄ የቅቤውንም የማሩንም እነዛ ሲስተም የሆኑት ነገሮች ማስወጣት እንችላለን ማለት ነውና ይሄ ሞር እግዚአብሔርን ቃል እንድወድ አደረገኝ ፓስተር። ሞር ማለት ሞር ከእግዚአብሔር ቃል ጋር ጊዜ ማጥፋት እንዳለብኝና ፓስተር ዊ ላቭ ዩ ሶ ማች እኛ ላይ ላረከው ነገር እግዚአብሔር ይክፈልህ። በቃ ምለው በእውነት እግዚአብሔር ይክፈልህ። በቃ በቤት በልጆች በባለቤት ይክፈልህ። እግዚአብሔር ደግሞ እኛን የሆነ ቦታ አድርሶ ያሳይክ። ዊ ላቭ ዩ ሶ ማች ጋይስ፣ ላቭ ዩ። ጌታ ክብሩን ይውሰድ። በእውነት ሰራዊት ብሩኩኝ። ጌታ ደግሞ ባዲ ኦፍ ክራይስትን እያስታጠቀ በዓለም ዙሪያ እየሰራ ስላለው ነገር ጌታ ክብሩን ይውሰድ። ቅድም ፓወርፉል ነገር ተናገርሽ። መጽሐፍ ቅዱስ ከዝሙት ሽሹ እንጂ ከሴት ሽሹ አላለንም አይደለ? ማምለጥ አንችልም። አንዳንዴ ከሆነ ሰው ነው የምናመልጠው። ግን አሁን ቅድም ያለው ሪፕሌስመንቱ አቅም የሚሰጠን የእግዚአብሔር ቃል ነው እንድንቃወሙ የሚያደርገን። አንዳንዴ ምናልባትም ስላልወደድ ነው ያን ሰው የሸሸነው እንጂ ዝሙቱን አይደለም፣ ወይም ደግሞ ዓለምን አይደለም። አሁን ቅድም በተማርነው ምሳሌ ምዕራፍ 5 ላይ ባለው ያንን ማር የሆነውን አንደበቷን ቅቤ የሆነውን በጣም አትራክቲቭ የሆነ ያንን ሰይፍ ልናመልጠው የምንችለው የእግዚአብሔር ምክር ነው አደለ? የእግዚአብሔርን መስማት። ትዝ ይላችኋል ለሰለሞን ራሱ ሲናገረው ቆይ አለው ሰለሞንን፣ አሁን ያመልከው ካሙሽ አለው በህልም ተገልጦልህ ያውቃል ወይ አውርቶ ያውቃል ወይ አለው እግዚአብሔር። በነገራችን ላይ የአመፅና የአጋንንታዊ አሰራር ትልቁ ችግሩ ዲሲቭ የሚያደርገው አይምሯቸውን ነው። እግዚአብሔር ገርሞታል። እኔ የምልህ አውርቶ ያውቃል አለው አያውቅም። ተናግሮ ያውቃል አያውቅም።
ተናጋሪውን እግዚአብሔር ነው አይምሮን የሸፈነበት። ድምፅ ያለውን እግዚአብሔር እንዳያስተውል ያደረገው ኢትስ ሶ ፓወርፉል። በጣም ማይንዳችን ነው ብሬን እንትን ዳሜጅ የሚያደርገው ባገኛቸው ሰው። የእግዚአብሔር ቃል ግን አእምሮን የማጠብ አቅም አለ። አእምሮን ያድሳል። ሃሌሉያ ያድሳል። የእግዚአብሔር ቃል ሕያው ነው ጋይስ። ታውቃላችሁ፣ ብሪሊየንት ሳይሆን ዋይዝ ነው የሚያደርጋችሁ። ዋይዝ ነው። ኃጢአት ነው ብሪሊየንት የሚያደርገው። በነገራችን ላይ ኃጢአት ብሪሊየንት ያደርጋል። ከቅጠል ልብስ ያሰራችኋል። ብሪሊየንት አድርጎ ኃጢአት አገኛችሁ። ነገር ግን እግዚአብሔርን መፍራት ኢየሱስን ያስለብሳችኋል። the word of God became እንትን እኮ ራሱ ሸልተር ነው የሚሆነው the word of God ማለት ነው። አሜን። ክብር ለኢየሱስ ይሁን። ትታመኑታላችሁ። is powerful guys. so ብዙ ጊዜ ግን ሁሌ እንደምላችሁ ይሄ ምሳ 5 ያለ ትቅበዘበዝ ነበር ይላል። ሬስትለስ ናት። so የኃጢአት ችግሩ ደግሞ ሬስትለስ ነው የሚያደርገው ሰው። የአጋንንትም ችግሩ እረፍት ነው የሚያሳጣ አይደለ? እስቲ እዩ የእውነት this week መቼ ሞክሩት አላላችሁም፣ ግን ዊዝደም ልስጣችሁ። ኦኬ so በዚህ ሳምንት የእግዚአብሔርን ቃል እያሰላሰላችሁ በስራም ውስጥ ሆነ ስሙኝ፣ እስራችሁ ውስጥም ሆነ አገልግሎታችሁ ላይ ግን አገልግሎትም ስራም እግዚአብሔርን ካልሰማን ሁለቱም እኩል ናቸው፣ ፕሮፌሽን ናቸው። ሰባኪነትም ፋይናንስ መስራት እኩል ነው። ኦኬ በመንፈስ ቅዱስ ሲሆን መምሪት ግን ይሄኛው ከእግዚአብሔር የተቀበልነው ስጦታ አካሉን ያነጻል። ፕሮፌሽን አይደለም። as a calling በጸጋ ነው የሚሆነው ማለት ነው። ኦኬ so አንድ ነገር እናድርግ this week እስቲ የእግዚአብሔርን ቃል እያሰላሰላችሁ ምንም አይነት አመጽን አትነካኩ። እስቲ just አርጉት እስቲ ግድ የላችሁ this week let's experience እናድርገው። መቼም ኃጢአት እንደምንሰራ ታውቃለህ ያሊ ምናምን አላልኩም። እንደዛ ከሰማ ግን ብያለሁ። እኔ ግን አላልኩም። አንተ ጆሮን ራስ መርምረው ራስ። ስለዚህ let's meditate the word። ይህንን ሳምንት በምናነበው በእግዚአብሔር ቃል ጸሎት ጊዜ እየሰጠን ዲቮሽን ታይም ሞርኒንግ ላይ እስቲ ማይንዳችሁን ቼክ አድርጉት። ማለት የሚቀጥለው ሳምንት እስቲ ዝም በሉት። ለውጡ ይውላችሁ። ስሙኝ፣ ከእግዚአብሔር ቃል ጋር ባለማሳለፍና ባለመጸለይ ብዙ ትሮጣላችሁ፣ ግን ፍሬ አልባ የሆነ ኑሮ ነው የምትኖሩት። በእግዚአብሔር ሕልውና ውስጥ ሆናችሁ ቃል በማሰላሰል የምትሰሩት ጥቂት ነገር ነው፣ ግን ፍሬያማ ነው የምትሆኑት። የአዲስ አበባ ሰው አይታችኋል? የአሜሪካና የአዲስ አበባ ሰዎች ምንድን ነው የሚሉት ነገር? ቢዚ ነን የሚሉት ቢዚ የሆነው እግርና እጃቸው ሳይሆን ጭንቅላታቸው ነው። የአሜሪካ ሰው ተመልከቱት። ቢዚ ነኝ ጊዜ የለኝም ካለ ጭንቅላቱ ነው የሆነው። አንድ ሰው ተኝቻለሁ ማለት አረፈ ማለት አይደለም። ተኝቶ ላያርፍ ይችላል። መተኛት ማለት ማረፍ አይደለም። አይናችሁን ዘግታችሁ ቁጭ ብላችሁ ልታድሩ ትችላላችሁ። ገብቷችሁ? ጠዋት ስትነሱ ሰውነታችሁ ሊደክማል። እንዲህ ምንድነው የሆንኩ ምን ስሰራ ነው ያደርኩት እስክትሉ ድረስ አላረፋችሁም፣ ተኛችሁ እንጂ። ለወዳጆቹ እረፍትን ነው የሚሰጠው በእንቅልፍ ውስጥ እግዚአብሔር። አሁን ምን እያወራ ነው አሊ በሉኝ። በምትውሉት ውሎ በእግዚአብሔር ቃል ውስጥ ስትውሉ ሞርኒንግ ላይ ብዙ ነገር አትሰሩ። ታርጌት ያለው ነገር ግን ትሰራላችሁ። እስቲ ሞርኒንጋችሁን ከጌታ ጋር አሳልፉ። ከሰዓት ላይ የሚደክማችሁ ጠዋት ላይ ከጌታ ጋር ስላራረፋችሁ። አቢ ቅድም ያለችውን ሰምታችሁ ሂሮ ፎር ጂሰስ ላይ ሞርኒንግ ጸልዬ ቀኑ ሙሉ ኤነርጂቲክ ሆኜ ነው ሙሉ አለች አይደል? የሚገርማችሁን ነገር ልንገራችሁ። ጠዋት ከጌታ ጋር ሳታሳልፉ ብዙ የሰራችሁ ይመስላችኋል። ሰውነታችሁን የሚደክመው ያጣችሁት እረፍት ነው። አሁን ተግባባል። ስለዚህ እስቲ ጠዋት ማለዳችሁ ለእግዚአብሔር በመቀደስ
ጌታ ሆይ ጸልያለሁ ብላችሁ ኢንጆይ አድርጋችሁ ተነሱ። የእውነት ቀናችሁ ላይ ምናልባት ሁለት ነገር ነው የምትሰሩት፣ ኢፌክቲቭ ትሆናላችሁ። አዩት ሚጋዝ። ነገር ግን ጠዋት ባለማረፍ የምትሰሩት ስራ በጣም የሰራችሁ ይመስላል፣ ማታ ላይ ደክማችኋል። ከዛ እዚህ ቀን ብላችሁ ኢቫሉዌት አድርጉ ቀናችሁን። ይኸው አሁን አገልጋይ አይደለም እኔ ለማጋነን ሳይሆን ደሞስ ጊዜ ለሰው ከሚቆጠሩ እኔ ነኝ። ለስራ ካልኩ ጊዜ ባለመኖር ማለት ግን አንድ ነገር ልንገራችሁ፣ ሞስት ኦፍ ታይም ከጌታ ጋር ሳላሳልፍ ስቀር ይደክመኛል። ቀኑ ምንም ስራ አልሰራው። አገልጋይ እኮ ነኝ፣ ፉል ታይም ሚኒስተር ሆኜ ማንም ስለሆነን አይደለም። ሞርኒንጋችሁን ስጡ እስቲ። በውስጣችሁ ባለው እረፍት ኢፌክቲቭ ነው የምትሆኑት። ኢፌክቲቭ ስላችሁ በጣም ፍሬያማ፣ ነገ የምትጨብጡትን ፍሬ ትይዛላችሁ በእጃችሁ። አሁን ምን መሰላችሁ በጣም ትልቁ ችግር፣ እስቲ ሞርኒንግ ፕሬየራችሁን ተመልከቱ። እግዚአብሔር ይመስገን በደም ይሸፍነኝ ምናምን ኢንሹራንስ ለምንፈራ ማለት ነው። አክሲደንት ምናምን አለ። ኢትዮጵያ ያለው ጴንጤ አለቀ። ስሙኝ፣ ምክንያቱም ማይንዳችን አላረፈም፣ ልባችን አላረፈም። አገኛችሁ? ስንወጣ ቀኑ ሙሉ ስንባዝን ነው የምንውለው። ይህንን ነካል ያንን ነካልን ጥቅብዝብዝብዝብዝ። እስኪ ጠዋት ላይ የመጀመሪያ ዘጭ የሚያደርጋችሁን ነገር ልንገራችሁ። እንደ ሞርኒንግ ባይብል ክፈሉ፣ መዝሙር ክፈቱና ከዛ ቀስ በላችሁ ተነሱና የእግዚአብሔርን ቃል ማሰላሰል ጀምሩ። ጌታ ፊት ነው የምላችሁ። እንኳንና የማትሰሩትን ስራ የምትሰሩትን ስራ ዊዝደም ይሰጣቸዋል በማሳረፍ እርግጥ ያለ ኢንስትሩመንት እኔ ከፍቼ መጀመሪያ ጸጥ ምለው እኔን ነው ጸጥ ማድረገው። አሊ አታውራ፣ አትለፍልፍ። ቀኑ ሙሉ ስለምታወራ አሁን ዝም በል እለዋለሁ። ስለፈልፍ ነው ቀኑ ሙሉ አሁን ዝም በል። ዝም ከጸጥ ብዬ ጌታ ሜዲቴት ሳደርግ የእግዚአብሔር ቃል የመጀመሪያ ህልውናው ይይዘኛል። ስሙኝ፣ የመጀመሪያው አጋንንትን የሚመታልኝ ጌታ ተስፋ መቁረጥን ነው። እስኪ እዩ፣ ተስፋ የምትቆርጡት እኮ የምትጨብጡ ስላጣችሁ አይደለም። ተስፋ መቁረጥ ስፒሪት ስለሆነ ነው። አልተሳሳትኩም። ፎር ሹር ምንም እኮ እያለ ነው ተስፋ የምትቆርጡት። ምን ሆኜ ነው ውስጥ የተስፋ ቆረጠ ትላለ? ስፒሪት ነው። ግን በእግዚአብሔር ቃል ማሰላሰል የመጀመሪያው ልባችሁ ይረጋጋል። ከዛ ጌታ ወድሃለሁ ስትሉ የእውነት ቀናችሁ ብራይት ታደርጋላችሁ። የሚያወራ ሰው እንደሚደክማችሁ ነው የምነግራችሁ። ከዛ በኋላ ምን አለ? ከዛ ያው ታውቃላችሁ፣ የሚጸልይ ሰው ቀን እንዳለው ዊዝደም ከሌለው አንተም አትጸልይም እንዴ? አልጸለይክም መሰለኝ ቅብዝብዝ አልክ ትለዋል። አንተ እኮ በአመት ለመጀመሪያ ነው የጸለይከው እና እሷን አትበሏት። እሺ፣ ተረጋጉ። መለየት ትጀምራላችሁ። ያልጸለየ ሰው የሚያወራ ሰው መለየት ትጀምራላችሁ። በሌሊት ተነስታችሁ ደግሞ ቲክቶክ አትክፈቱ። ትንሽ ላስላስላችሁ ጌታ ፊት ቲክቶክ በምከፍቱበት ሰዓት እግዚአብሔር ፊት የምታሳልፉበትን ጊዜ አብዙ። ቃል የምታነቡበትን ጊዜ አለ። ያ ማረጋችሁ እትገነ ጊቪው ይውላችሁ 8 ሰዓት ቲክቶክ ከመክፈት 2 ሰዓት ብታገለግሉ ኢፌክቲቭ ሆናል። ጌታ ይረዳናል። አሜን። አይ ቢሊቭ ዊዝደም እንደቀመሳችሁ ወይን ሪፍሌክት ታደርጊያለሽ። ሻሎም ማስተሪ፣ ሻሎም እንዴት ናችሁ? ጌታ ሰላም እና ጸጋ ይብዛላችሁ። ተባረክ ፓስተር። ማለት እኔ በበኩሌ በጣም ነው የምወድ ማለት እነሱ ስላሉ አይደለም እና ዛሬ ከተማርኩት አንድ ነገር ብቻ እሱ ምንድነው ዋጋ ለመክፈል ማለት ነው። ለጌታ መስዋዕት አድኜ መስዋዕት ለማቅረብ ይተጋሉ ማለት ነውና ይሄ በጣም እንዳገልጋይ ስሰማ በጣም ከባድ ነው እንዳገልጋይ ማለት ነውና ብታስተምሩ ትምህርቶች በጣም በቃ ከባድ ናቸው። ግን
ይገርማል በጣም ማለት የት የነበርኩኝ እንዴት ነው እግዚአብሔር ቃል ምናምን ነገር ዛሬ ራሱ ከዚህ በፊት ኢነሪሊንግ የተማርኩት ነበር ያነበብኩ የዋልኩት ቢሮ ላይ ቁጭ ብዬና ፓስተርዬ ተባረክ አንድ ነገር ውስጤ ላይ መጣ ነበር። ቃሉ ግን የት እንዳለ አላውቅም። ሶሪ ግን ዝም ብዬ የሆነ ጊዜ ያነበብኩት ቃል ውስጤ ላይ አለና ምንድነው የዳዊት ወታደሮች መንታ ልብ የላቸውም እና አንተ የምታፈራቸው ወታደሮች መንታ ልብ የሌላቸው ናቸው። ዮርዳኖስ ቢሞላ የዳዊት ወታደሮች ትዝ ይልሃል? ውሃ ጠማኝ ደከመኝ ባለ ጊዜ ውሃ መጡት እና ይሄ ውሃ ደም ነው አለ ዳዊት። ይሄ ውሃ ደም ነው አልጠጣም፣ እናንተ እዳችሁ ስላመጣችሁ አልጠጣም አለና እኔ አንድ ነገር ምለው ነገር በዳዊት በኩል ወደ ሹመት እንደሚመጡ ገብቷቸዋል ማለት ነው። እነዚህ ወታደሮች በዳዊት በኩል ዳዊት ከሞተ በቃ አለቀላቸው ማለት ነው። አንድ ነገር ያስተዋልኩ ነበር ማለት ነውና አንተን ማቆየት ለአንተ መጸለይ ቆይልን ለኛ ማለት ነው። እውነት ማለት ጌታ እናገኛለን ማለት ነው። ማለት ጌት እናቃል ማለት እንዴት ነው የምንረዳው? እግዚአብሔር ቃል እንደዚህ ባንማር ጌታን እንዴት እንወደዋለን? እግዚአብሔር ቃል እንግዲህ እምነት ከመስማት አይደለም ብለው መስማትም እግዚአብሔር ቃል ነው ይላልና ከየት ነው የምንሰማው? ይሄ ትውልድስ እግዚአብሔር ቃል እንዴት ይሰማል የምለው ነገር በጣም እያሰብኩ ነበርና እኔ ካልሰማው እንዴት እግዚአብሔርን ቃል እንዴት ነው ማስተላለፍ? ለትውልዱ ሁሌ ይፈራሉ ማለት ነው። እዚህ ከመጣሁ በኋላ የእግዚአብሔርን ቃል በጣም ፈራሁ እና እዚህ ጋር ማድረግ የምፈልገው አንድ ነገር ነው፣ ዋጋ ለመክፈል ያክል ማለት ነውና ያንተ ትምህርት የምታስተምርባቸው ቀናቶችን አውቄ ያችን ቀናቶችን ትምህርት እንዳለ ፖስት ማድረግ፣ ሌላ በውስጥ መስመር ማውቃቸው ሰዎች ወይስ ማስቀመጥ ነው ተማሩ ማለት ይሄንን ዋጋ ለመክፈል ማለት ሌሎቻችሁም እንደዚያ ዋጋ ብትከፍሉ የወደ ሁለት ሰው ማለት በእኔ በኩል በሳምንት አንድ ሰው ቢመጣ ምናልባት ይህን ትምህርት ለመማር ማለት ነውና ምናልባት ይድን ይሁን ይህን ትምህርት ተምሮ ከአባቱ ከእናቱ ጋር ይታረቅ ይሁን ማለት ብቻ ናሆም ስናገር በጣም ወጣት ናቸው። ፖል በጣም ወጣት ነው። በዚህ ሰዓት መዳን ለነሱ ትልቅ ነገር ነው። ረጅም ጉዞ ለመሄድና ወንጌል የሆነ ነገር ለማትረፍ ሳይሆን ትውልድ ህይወትም ስለሆነ ማለት ነውና አሁን እየጸለኩኝ ያለሁት ምንድነው የአገልግሎት በር እንዲከፈትልኝ አይደለም ማለት ምንም እኔ የአገልግሎት በር እንዲከፈት አልጸልይም። ምንድነው የምጸልየው ግን ራስንና ቤተሰቦችን ለማትረፍ የሆነ ነገር እግዚአብሔር ቢሰጠኝ ብዬ ነው ማስበውና አስተልዬ ለዚህ ሁሉ ያንተ ጤና ያንተ ሰላም ማለት ካንተ ማገኘው ነገር አለ ማለት ነው። ካንተ የሆነ ነገር እናገኛለን። እንደው አጠገብ ነው ውሃ ባቃብል ማለት ነው ካጠጣ ውሃ ብል ማረግ ብችል ብር ብሰጥክ ማለት የሆነ ለዳዊት እንዳደረጉ ማለት ነው ኢየሱስ እንድናይ እግዚአብሔርን ቃል እንድንወድ በትዳር ለሰላም በጣም ለትዳር ወሳኝ የሆነ ቃል ነው። ባለትዳሮችን ብናመጣቸው እዚህ የእግዚአብሔርን ቃል ማለት ቅድም ስናገር አንተ ስትናገር በጣም ውስጥ እየተነካ ነበረው። ባሌ ላይ ምን አይነት ቃል እናገር ነበር እስካሁን ልጆቼ ላይ ምን አይነት ቃል ትሆኑ ማለት ነውና የኔ ልጆች በምን አይነት ትሆን ነው ያሳድጋለሁት ባሌስ እንዴት ነው ምናምን ነገር የምለው ነገር ይሄ የለዘበ ቃል የምትለው ነገር በጣም ዛሬ ነው ይገባልኝ። ፓስተር ይምሬ ነው የምልህ። በጣም ደግሞ ስትናገር እውነት ስለሆነ አናሸንፍም፣ እውነት በፍቅር ሲሆን አርነት እናወጣለን ያልክባት ቃል ኢየሱስ እውነት የገባን መስሎ ስንቶቻችን ሰብረን ይሆን ማለት ኢየሱስን ስለምንወደው ብዙዎች እንሰብራለን። ኢየሱስን ስለምንወድ ጴጥሮስ ኢየሱስን በጣም ስለምወድ የማልኮስን ጆሮ ቆረጠው በቃ አንተ ካምናም ነገር ብለው እና የስንቶቻችን ጆሮ ነው በእግዚአብሔር ቃል የገባን መስሎን ኢየሱስን ምንወድ መስሎን የሰበርኩት እንደ አገልጋይ የምለው ነገር ያሰብኩ ነበርና በጣም ማለት ጠዋት ደግሞ ቃሉ እየተማርኩኝ ዝም ብዬ በእግዚአብሔር ፊት ነው የምነግረውና አንተ በቃ የትውልድ አባት ነው ይላል ብዬ ደግሞ ይሄ ቃል ልክ ነው ልክ አይደለም ብዬ ተውኩትና ፖልና ማለት ፓስተር ዘንድ ሲደርስ ልክ ነው ልክ አይደለም ብላ ነገር ብዬ አባትሽ ኢየሱስ ነው ይካልስ ብዬ ማለት ነው። ከዛ ተውኩና አሁን ግን ፖልና ናሆም ስሉ
እሰይ ተመስገን በቃ ብዬ እኔ አባታችን ነህ፣ ለእኔም አባቴ ነህ። ዩ አር ጀነሬሽናል ፋዘር አይ ላቭ ዩ ሶ ማች። እኔ ዳይ ቱ ዳይ እርስ ብያደረግኩ ነው። ምክንያቱም ከሰማይ የሚመጣውን ቃል ነው ለእኛ የምትናገረው ማለት ነው። በእውነት አንደበትን ተውሶ ነው አንተ አይደለም የለህም። አንተ አንደበቱን ተውሶ መንፈስ ቅዱስ አንተን ይሄን ያክል ከተጠቀመ ማለት ነው። መንፈስ ቅዱስ ተጠቀመ ማለት ነው። በቃ ባንተ ላይ ሸክላ መዝገብ ውስጥ ወርቅ የሚያስቀምጥ ጌታ ማለት ነው። እና እግዚአብሔር በአንተ ውስጥ ተጠቀመ። በቃ እንዴት ይጣፍጣል ስትናገር፣ እንዴት ይሰራል መስለ ህይወት። ለምን ለማልቀስ ጊዜ የለ፣ ለመሳቅ ጊዜ የለ። አንዴ ስስቅ፣ አንዴ ደግሞ ሳለቅስ እንዲህ እኔ ግራ ገባኝ። ሰው ስጠኝ ብዬ ጌታን ስጸልይ ሰው ስጠኝ አልኩት የሆነ ጎዶሎ ላሙላ ነው ወይስ ሰው ስጠኝ አልኩት ለምንድን ነው ማለት አገልግሎት እስቲ በርክ ክፈትልኝ ብዬ ጌታን የጠየቁት የሆነ ሰው በዝቶልኝ የሆነ ነገር እንዲሆንልኝ ነው ወይስ ደግሞ ለምንድን ነው ሰው የፈለኩት? ለምንድን ነው እግዚአብሔር በሮች እንዲከፍት የጠየቁት? ለምንድን ነው እግዚአብሔር ትውልድ እንዲሰጠኝ የፈለኩት? ለምንድን ነው ወንበር እንድሞላ ነው ወይስ ደግሞ ለምንድን ነው ትውልድና? ምክንያቱም በቃ አስተሪ ከዚህ በላይ አልሄድም። ግን ተባረክልን፣ ኑርልን። በጣም ነው የምንወድ እና በእኔ ስም ፓስተርን ታንኪው በሉት። ግብት ያላችሁ ግብት ስጡ። በእውነት እኔ ስለሌለኝ ነው በዚህ እርግጥ እንደው ከቻላችሁ ማለት ነው። እና እኔ ያው እዚህ ቦታ ካወቃችሁ ምናልባት ፓስተር እኔ በጣም ነው ወድ በጣም ማለት ነው። እና ለፓስተር ማለት ነው ግብት ያላችሁ ግብት፣ ሁለተኛ ደግሞ እዛ አጠገብ ያላችሁ እሱ አጠገብ ከእሱ ጋር ፎቶ እየተነሳችሁ፣ ሌላ ደግሞ ምንድን ነው ኮፒያ ብቻ ነው የሰጣችሁት ማለት ዝም ብላችሁ እኔን ደስ እንዲለኝ ማለት ነው። እና ወይ ንገሪያቸው እስኪ አገልግሎትሽን ምን ምን እንደምታገለጊ ምን እየሰራሽ እንዳለ ንገሪያቸው ይስሙ። አስጠሪየኛ አገልግሎት አሁን ምን ነገር አይደለም። በቃ ልማርና ያው አንበሸበሽ ተባረክ። እሺ ንገሪያቸው። እኔ ልማር ይሻለኛል። በቃ ማለት ትንሽ ልማር ንገሪያቸው። እኔ ያገለገልኩት ስሜት አይደለም የሚሰማኝ። እኔ ግን አንተን ነው በጣም እግዚአብሔር አንተን ሲሰጥ ህይወቴን ሊሰራ እንደገና በቃ እግዚአብሔር ያስተምረኝ ማለት በጣም ማለት ነው። እና እኔ አገለግላለሁ። ማገለግለው ትንሽ ጊዜ በሚሽነሪ አገልግያለሁ ማለት ነው። ገጠር ከተማ አገልግያለሁ። 8 ዓመት ገጠር ላይ ረት ቫሊ ግሎባል ሚሽን ሞባላይዘር ሆኜ አገልግያለሁ፣ ሚሽነሮችን በማሰልጠን። ግን እንዴት ነው የምለው ነገር ነው ማስበው ሁልጊዜና ዛሬ ላይ ደግሞ ያለሁበት ቤተክርስቲያን የህፃናቶች የሴቶችና የወጣቶች አስተባባሪ ሆኜ ነው ማገለግለው። እኔ ሚኒስትሪ ላይ ማገለግላለሁ። በእርግጥ ቅርብ ጊዜ ፕላንት ከተደረገው ሚኒስትሪ ላይ ማገለግላለሁ እና ፓስተር ይሄ ነው ማገለግለው። ግን በጣም ማለት ተባረክልኝ። በጣም ነው ምንወድ ማለት እዚህ ጋር የጠየቅበት ሚውት አድርጋ ምክንያት አለ ይህንን ያልኩበት ማለት ነው። 100 ምናምን በላይ ሚሽነሪዎችን ታሰማራለች በግሏ። ባሏ ሰፖርት እያደረጋት ነው የምታገለግለው። ሚሽነሪዎችን ታሰማራለች በኢትዮጵያ ውስጥና የተወደደ ድንቅ ዶክተር ባል አላት። እሷም ዩኒቨርሲቲ ተምራን የወጣችው። እንደው አንዳንዴ እዚህ ላይ እንደው አቲቲዩድ አለ አይደለ? ላይክ I don't want to use the word ግን አንዳንዴ ሰዎች እዚህ ጋር ቅን ሲሆኑ ምንም ስለማያውቁ ምንም ስላልገባቸው ስላልተማሩ ህይወት ስለሌላቸው የሚመስላችሁ አራዶች ለእናንተ መልእክት ለማስተላለፍ ነው ተናገር ያልኳት። ትንሽዬ መጽሐፍ ቅዱስን በቅጡ እንኳን የማታውቁ ሰዎች ነው እንድትናገር የፈለግኩት ማለት ነው። እሷ ተምራ
ጥሩ ኑሮ ነው የምትኖረው። ያንን አቁማ ጌታን በማገልገል ሚሽነሪዎችና እዚህ ቦታ ላይ ስትማር ግን ላይፍ ነው እየተማረች ያለችው። ውርድ ነው ያለችው ማለት ነው። ይህንን ቃል ወይንዬ ስትመጣ መጀመሪያ እዚህ ቦታ ላይ በጣም ነበር የምታወራው። አልቻልናትም። በቃ 1 ሰዓት ነው ሪፍሌክት አድርጊ ብለናት በቃ ሌላ 56 የሚሽነሪ ትምህርት ታስተምረን ነበረ እና አሁን ግን ተረጋግታ በቃ ለራሷ ሁላችን ምስክር ነን አደለ? ህይወታችን በእሷ ተቀየ። የእሷ ሂዩሚሊቲ የእሷ ትህትና እኛ ጋር ተጋባብን። ቱ ቢ ኦነስት ነው የምላችሁ እና ብዙ ጊዜ እንደውም አልናገርም ነው ምትለን እና እያየናት የተቀየረ እህታችን ናት በጣም እና አሁን ስትናገር ምንም አልፈራም። እውነት ነው የምላችሁ። ምክንያቱም የምታወራቸው ነገር ሽሚን አብዛኛውም ጊዜ ከአገልግሎት ወጣ ነው ወደኛ ጋር የምትመጣ መታ ቁጭ ብላ የምትማረው በጣም እና እዚህ ቦታ ላይ የእውነት ለመናገር እኔ ጌታ ክብሩን ይውሰድ እየቀየራቸው ያለ ሰዎች በጣም ነው የሚያስደነግጠው። የእውነት በጣም እኔ ትላንትና ማታ እዚህ ከአገልጋዮች ጋር የጸሎት ጊዜ ነበረን። መላው ዓለም ላይ ያለው ባዲ ኦፍ ክራይስት ፋሚሊ ኢትዮጵያ ላይ የተነሳው እሳት በጣም ነው የሚያስደነግጠው በጣም እና የሚገርም ነገር አለ። ስለዚህ እኔ ጌታን እባርከዋል። የሚባርከው ምንድን ነው? የእውነት እንደው ይሄ ለትህትና ቃል አይደለም። ጌታ ፊት ነው የማገለግለው፣ ጌታ ፊት ነው የምናገረው። ትንሽ እንግዲህ ጸጉዝ ያለች በቅርበት የምታቀኝ በነገራችን ላይ ወይኔ አጠገብ ያለች ውሃ ሰታኝ አታውቅም። ቢጫ የለበሰችው ከታች ያለችው ማለት ነው። ምን አለ አንቺ ብትቀየሪያት። ኤኒዌይስ አሁን ምንድን ነው ማለት እኔ አሁን አሊ አደም ኡመር ትላንትና ምን እነ ዶክተር ደራራ አብረው ነበሩ እና አብረን ስናሳለፍ እንዴት ነው ይህንን አገልግሎት የጀመርኳል? እኔም አልጀመርኩም። እኔ ምን እንዴት የጀመረ አላውቅም። እዘ ሙቭመንት ነው የሆነ ለራሴ መቆሚያ የሌለኝ ሰው I don't want to cry bro like ለራሴ መቆሚያ መተንፈሻ የሌለኝ ሰው ምናገረው ቃል የምጸልይበት ማነብበት ግራ የገባኝ ሰው ነኝ። እግዚአብሔር ግን አለ አይደለ ለሚዩዝም ብሎ ሙቭመንት ነው አሁን ያስነሳው በዓለም ዙሪያ ማለት ነው። ኦርጋናይዝድ አይደለንም፣ ምንም ሰው የለንም፣ አቅም የለን። በቃ ጌታ የሚያመጣው ዝም ብለን አፍሰን መናገለግል ሰዎች፣ ደሞዝ የሌለን፣ ምንም ገንዘብ የሌለን፣ መውጫ መግቢያ አካውንት የሌለን ሰዎች አሁንም አለ። እዚህ ላይ አሁን ሰዎች ተነስተው አሊ እግዚአብሔር ባንተ ተጠቀመ ተቀየረ ምናምን ሲሉ ዶጭ የማይለብኝ ነገር ምንድነው? እኔ አውቀዋለሁ ራሴ ምንም ዙፋን የለኝም ምናምን። አሁን እዚህ ጋር ባሳያችሁ ካርቶን ላይ ቁጭ አድርጌ ነው የምሳብካችሁ። ማስቀመጫ ካርቶን አለ ከስር በቃ ይሄው ምን የተለየ ነገር ይሄው ካርቶን አለ እዚህ ጋር በቃ ምንም የሚካበድ ነገር የለም። በቃ ካርቶን ላይ ሩዝ ያመጡልናል። ይሄው ዳቦ ቆላ በላለ። ክብር ሁሉ ለኢየሱስ ይሁን። ምን ታመጣለህ? ውሃ እዚህ ጋር አለ። ክብር ሁሉ ለኢየሱስ ይሁን። 4 ነጥብ። ምንም አታካብዱ። በቃ እግዚአብሔር ነው የሚሰራው። እንበላውን ዳቦ ቆሎ ይሰጠናል። ሩዝ ያመጡልን እንበላለን። ከሌለ ለሽ ተላለ ምናምን በቃ አሜሪካ ስላል አሁን ሰው እዚህ ጋር ምንም ይካበር ምንም አለ ባዶ ነው። ጌታ ነብሱ ኤምፕቲ ማለት እና አንዳንድ ሰው አሊ በጣም ሰው እዚህ ጋር ፍሬንድ ነቲንግ ሌላው በደንብ ልደብልላችሁ የምፈልገው ነገር እኛም የተለወጠ ነው። እዚህ ሚዲያ ላይ ነው እኛ ህይወታችን እያደገን ያለው አብረን ነው የምናድገው። እያደገን አሁን ሳለቀስ ስታዩ ኤክሳይትድ ሲሆን ስታይ አሊ በጣም እየተማርኩ ስለሆነ ነው። እኔም ግራ ጌታው ይሄ ቃል ተጽፎል እንዲህ እስክል ድረስ ይሄም የእግዚአብሔር ቃል አለ፣ ይሄም የእግዚአብሔር ብርሃን አለ። ኢየሱስ እንዲህ ይወደዳል። 90% ኃጢአቶችን እኔ የምናዘዘው እዚህ ሚዲያ ላይ ነው። ጌታው አረኒ ደካ የእግዚአብሔር ክብር በተገለጠ ቁጥር እየሳሳው እያፈርኩኝ እንዲህ ነው ወይኔ ጉዱ። አሁን በቀደም እግዚአብሔር ማገልገል
ለእኔም ብቻ ሳይሆን ለብዙ አገልጋዮች እግዚአብሔር እንደተናቀ በአገልግሎት የዛሬ ሳምንት ነው እዚህ ሚዲያ ላይ ሳለቅስ የሰማችሁት። በእግዚአብሔርን ስራ በቸልታ የሚሰራ የተረገመ ይሁን። ድንግጥን ያልኩ ትልቁ እግዚአብሔር እንዴት እንደቀለድንበት እንዴት እንደምናፍር፣ በተለይ እዚህ ኖርዝ አሜሪካ ላይ ያለ ሰዎች አገልጋይ ለማለት ያሳፍራል። ምክንያቱም አገልጋይ ነህ ስትሉ እውነተኛው ስራ ምንድን ነው ይሏቸው። አገልግሎት ስራ ስላይደለ ማለት እንዴት እንደ አፈርኩኝ እዚህ ስቅስቅ ብዬ ያለቀስኩት ጌታ እዚህ ጋር ይገለጣል። ሁልጊዜ የእውነትን እያበራለን አብረን እናድጋለን። እዚህ ጋር ማንም አሳዳጊ ማንም ታዳጊ የለም። ሁላችን ትላንትና እዚህ እየነገርኳቸው ነበረ ለአገልጋዮች። ከጥቂት ጊዜ በኋላ እዚህ በር ሰው ከገባ በኋላ ፓስተርም ዶክተርም ተብሎ አይጠራም፣ ወንድም ተብሎ ነው የሚጠራ። እንደዛ እያልኳቸው ነበር። ይህንን አልፈ ፌሎሺፑ ስትገባ እኩልን፣ ከፌሎሺፕ ስትወጣ እዛው ቢሮ ስትመጣ ዶክተር እልሃለሁ። ክብር ለኢየሱስ። እኔም ቢሮ ስገባ ፓስተር በለኝ እንዳትነቀኝ ማለት ነው እንጂ እንደ ባዲ ማለት እንደ ፌሎሺፕ ደሪዝኖ ትልቅ ወንድም ምናምን እኩልን፣ ሁላችንም ወንድሞች። ሐዋርያት ስራ ላይ ወንድሞች ተብሎ ነው የተጠሩት። ከሚማጭን ሐዋርያቶቹ ጸሐፊው ነው ሐዋርያቶች ብሎ የሚለው እነሱ። ጳውሎስ ሐዋርያ የሆንኩ ብሎ ያለው ሐዋርያ አይደለም ስላሉት በእግዚአብሔር የተጠራው ሲል የሚናገረውን የቃል ኦቶሪቲ ሊነግራቸው ነው። መነግራችሁ በተራ ሰውነት አይደለም። አም አፖስትል ሲል ኦቶሪቲ ያለኝ ለመናገር በእናንተ ላይ በእግዚአብሔር ተጠርቻለሁ፣ ልኩን ልስጣችሁ እያለን ያለው። ሲወርድ ግን ወንድም ነው። ሁልጊዜ እነግራችኋለሁ ከሐዋርያቶቹ ጋር ወንድም ነው። በቃ የሚካበል ነገር እናዳምጣለን፣ እንደመጣለን፣ አብረን ነው የምናድገው። በወይንዬ በጸጉ የሚገለጠው ጥበብ በእኔ አይገለጥም፣ በእኔ የሚገለጠው ጥበብ በእናንተ አይገለጥም። እንዲህ ተያይዘን እናድጋለን እንጂ ቀድመን እኮ ስላየን ነው የምናሳያችሁ እንጂ ስለበለጠን አይደለም። እይታ እኮ ነው፣ ኮሊንግ ነው ደግሞ። በቃ እኔ የሚያምርብኝ ይህን ማውራት፣ እኔ የሚያምርብኝ ይህንን መናገር ነው። ኢን ደ ባዲ ኦፍ ክራይስት ዜር ኢዝ ኖ ቢግ ብራዘር፣ ወንድሞች ነን። ግን አሁን ምን እያደረገን ያለውን አውቆ እግዚአብሔር አንድ ጊዜ አረሳው ማለት እኛ ቸርች ማለት ፓስተራችን ብድግ አደረገኝና ያው እግዚአብሔር አሊን ይቅር ብሎት አንስቶት፣ እኔ ከዚህ ቲክቶክ ላይ እናንተ አምላካችን መድኃኒታችን ምናምን ትሉኛላችሁ። እግዚአብሔር አቆሙ ሲል ቆሜ ጉባኤ ፊት ማለት እግዚአብሔር አሊን አስቦ ሲል ቆሜ ጌታ እዚህ ታዋርደኛል፣ እዛ እንደ መላእክት ትቆጥረኛል። በምን ያተንፈሰኝ እግዚአብሔር? የሚያተነፍሰን ቦታ አለ። ክብር ሁሉ ለኢየሱስ ይሁን። ደግሞ እግዚአብሔር ፍጥረትን እንደ ባላንስ አድርጎ ነው የሚገዛው፣ ግራና ቀኝ አድርጎ። ክብር ሁሉ ለኢየሱስ ይሁን። ከዛ ደግሞ ይመጣና በጣም ጌታችን መድኃኒታችን ስሉ እዛ ጋር ይወስዳችሁና ደግሞ ዶንያ ነህ ብሎ መሬት ላይ ያነጥፋችሁ። ለዚህ ነው ጳውሎስ እንዲህ አለ፣ እኛ መላእክቶችን የዓለም መጫወቻ ያደረገን ይመስለናል። የመጨረሻ ቆሻሻ ያደረገን የሚያበርድልን ቦታ አለ እግዚአብሔር። ክብር ለኢየሱስ ይሁን። የሚያበርድልን እኩል ነን ልላችሁ ነው ባጭሩ። አብረን እናድጋለን። አሜን፣ እናድጋለን። እና ትንሽ አየር አትያዙ። እግዚአብሔር ሲገለጥባችሁ ኮርነር ላይ ወስዶ እንዳያበርድላችሁ አየር አትያዙ። በተቻላችሁ መጠን ጌታ ሆይ ሁልጊዜ የተነሳችሁበትን አስቡ፣ ያነሳችሁትን ሰው ሳይሆን። ደግሜ እላለሁ ያነሳችሁትን ሰው ሳይሆን የተነሳችሁበትን ክልል ሁሌ አትርሱ። የኛ የመነሻ የመቀጠያ አቅም የሚሆንን ያነሳናቸው ሰዎች ሳይሆን የተነሳንባቸው ቦታዎችን ማስተዋላችን። ሁልጊዜ አቅም የሚሆናችሁ እሱ ነው። ክብር ለኢየሱስ። ሁልጊዜ እግዚአብሔር ያነሳኝ ቦታ አለ፣ መነሻ አለኝ፣ እባርከዋለሁ። ስለዚህ የሚያስቀጥለኝ መንገድ አለ። ረጅም እንዲሄድ ከተፈለገ መነሻዬን ሁሉ ያረሰው። ዮናስ እኮ ያላወቀው አሳ ውጦት ገና ልብሱ ሳይደርቅ አጥፋቸው ይላል። አይገርም? ገና እኮ ልብሱ አልደረቀም። አንዳንዴ ከአሳ ወጥተህ ህዝብ ሊቃጠል ሲል ቁጭ ብለህ ማየት ትፈልጋለህ። ፓፕኮን ይዘህ እኮ ህዝብ ሲያልቅ ኤንጆይ ልታረግ ማለት ነው።
ልብስ አሳ እኮ ማለት ማንም እኮ ሊተፋ የማይችል ነገር እኮ ነው እግዚአብሔር ያስተፋው። አይገርምም? ሰይ ማንም አሳው ማን ነው የሚያዘው? እስቲ ጎበዝ ከአሳ ውስጥ ወጥተህ 150 ሺህ ህዝብ ሊቃጠል ልታይ ትፈልጋለህ? አንዳንዱ እኮ ከየት እንደወጣ እኮ አያስተውልም። እግዚአብሔር እኮ ከማይተፋ ነገር ነው ያስተፋል። ከማይወጣው ጉድ ነው ያወጣል። እንዴት ኢንጆይ ታደርጋለህ በሰው መቃጠል? አይገርም? የእግዚአብሔር ትዕግስት እኔ የእግዚአብሔር ትዕግስት የገረመኝ ለነነዌ ያለው ሳይሆን ለዮናስ ያለው ትዕግስት ገርሞኛል። ወይ አሊ ቢሆን መልሼ ከተው ነበር እዛው አሳ ውስጥ እስኪ ይህን ጭንቀት ይኸው ብዬ ሶማሌም አይደለው ይሄ ውስቲ ምን እንዲህ ቆይ በሱ ቤትኛው ጽድቅ ያመጣውን ከአሳ ውስጥ መውጣት ነው ጌታ? ቤትኛው አቅሙ የወጣውን አሳ ነው እግዚአብሔር አስተፍቶት ተፍቶ ሂድና ተመለሱ በላቸው ነነዌ ትገለበጣለች ሲለው ቆሙ ፓፕኮን ይዞ ስትፈነዳ ላይ ስትቃጠል ላይ ፓፕኮን እንትን ነው ምንድነው ፈንዲሻ ማለት ነው። መጽሐፍ ቅዱስ ላይ ጉልላት ለከፍ ያለ ቦታ ላይ ቁጭ ብሎ ማየት ጀመረ። እየቃመ ሊያይ ማለት ነው። ሲጨሱ እየጮሁ እያለቀሱ ሊያይ። ኧረ ምን አይነት የተመታ ነው ዮኒ በእውነት ምን አይነት። እኛም እኮ እንደዚህ ነን። ትላንት እርግማን ውጦን ኃጢአት ውጦን ጨለማ ውጦን ምን ያልዋጠ ተተፍተን እግዚአብሔር አስተፍቶን መልእክት ሲሰጠን ምንፈልገው ትንቢታችን እንዲረጋገጥ የኛ ይሄው ተናግሬ ነበር ሆነ ለማለት የህዝብ በመቃጠል የኛን ነብይነት ፕሩቭ ማድረግ እንፈልጋለን። የተመታረል አንዳንዱ ሁሌ የሚያናደኝ ሰው ይላል ትላንትና ተናግሬ ትልቅ ጎርፍ እንትን ላይ መጥቶ ነበር ይላል። ጎርፍ ይሰድ እንትን ምንድነው ሰሜኑ ላይ ባለፈው እንትን ጦርነት ይነሳል ብያል ነበር ተነስቷል። ይሄው መስከረም 13 16 አንተ በሰው ሞት ያንተ ነብይነት ፕሩቭና ነውር አይደለ? ነውር አይደለ? ሁሉ ደግሞ አብዛኛው ነቢያቶች ጎርፍ ይሳካላቸዋል። እስኪ ቼክ አድርጉ ሂዱና ዩቲዩብ ላይ ጌታ አብዛኛው ሐሰተኛ ነቢያቶች ለምን እንደሆነ አላውቅም፣ እኛ አይሳካልንም። አብዛኛው ነቢያቶች ጎርፍና ዝናብ የመሬት መንሸራተት አሜን ልቀልድ ግን ሂዱና ዩቱብ ላይ ስማቸውን እንዳልጠራ አፌን እየበላኝ ነው። ተዋሊ ተው ረፋሊ ሂዱና ግን አብዛኛው የኢትዮጵያ ነቢያት የናይጄሪያ ነቢያቶች የመሬት መንሸራተት እስራኤል ላይ የሚነሳ ጦርነት፣ ፍልስጤም ላይ የሚነሳ ጦርነት፣ አሜሪካ ውስጥ ካሊፎርኒያ ውስጥ የሚነሳ እሳት፣ በደቡብ ደግሞ የሚነሳ ጦርነት በመጀመሪያ ደረጃ የታወቀ እዚህ ቦታዎች ላይ ይነሳል። በሁለተኛ ደረጃ ደግሞ ለምንድነው ግን የሚሳካላችሁ? በዚህ አቅጣጫ ለምን የሞታ አታስነሱም? እሺ እዚህ ጋር ላቁ ግን አሁን ጌታ ግን ጋይዝ የኛ እውነተኝነት መረጋገጥ ያለበት በተማርነው ምህረት ሰው ስናስነሳ ነው። አሜን ደሪል እኮ የሆነው ነገር ትሩዝ የሆነው ነገር እኛ በመስቀል ላይ በተሰራው ስራ ከኃጢአት ባርነት ነፃ ወጥተን ሕያው ሆነናል። ቱ ፕሩቭ ደ ክሮስ ሃሌሉያ መስቀልን ለመመስከር እኮ የጸጋውን ባለጠግነት ለማሳየት ማረጋገጣል። አገኛችሁ? እሱን ነው ማሳየት ያለብን። ቱ ፕሩቭ እግዚአብሔር ምሮኛል እናንተንም ይምራል። እግዚአብሔር አስነስቶኛል እናንተንም ያስነሳል። እግዚአብሔር እኔን ቀብቶኛል። ሁልጊዜ ከኛ ነው መነሳት ያለበት። አንተ ላይ ያላደረገ ነገር ለምንድን ነው ሰውን ያደርጋል ምትለው? መች ገደለህ አንተን? መች መታህ አንተን? መች ቀሰፈህ አንተን? መቼ ሰው እግዚአብሔር አንተ ላይ ፕሩቭ ያልተደረገ ነገር ሌላ ሰው ላይ ያደርግ። ለስሙ ክብር ይሆንለት።
አደለ? ሙታንን በሚያስነሳ በእግዚአብሔር እንታመን ዘንድ እኛ ራሳችን የሞትን ፍርሃት በውስጣችን እንሰማ ነበረ። በእርሱ እንመካ ዘንድ ሁላችን ፈሪዎች ነን። አይገርምም? ጳውሎስ ሊያወርድላቸው ሲል እነሱ ላይ እንድንመካ ጉድ አረገን አለ እግዚአብሔር። ምን አረገ ሲሉት ፈሪ ሆንኩኝ፣ ሞት ፈራው፣ ቀን በቀን ለምን ፈራስ? እኩል እንድንሆን። ሞት የሚያስነሳው እሱ ነው፣ ከሙታን የሚያስነሳው እሱ ነው። ጳውሎስ አንተ አስነስተህ የለም ሲል በእሱን ያስነሳውት። አንተ ስትሆን እኔማ ፈሪ ነኝ፣ ሞት ሲመጣ ፈራለሁ፣ አስነሳ ሲለኝ ያስነሳለሁ። እኩል እንሆን ዘንድ ፈሪ ሆነን። አንዳንዴ ታውቃላችሁ እግዚአብሔር የሚያወርዳችሁ እኩል እንድትሆኑ ነው። ውርድ ያደረጋችሁ ስትወድቁ ዝም ይላል፣ ስትሰበሩ ሲርባችሁ ዝም። ለምንድን ነው እግዚአብሔር ሆይ አሳልፈ እኩል እንድትሆን? በጣም ጠገብካ በለጥካ በጣም እንዲህ ስትል ቆይ ላብርድ ብሎ እግዚአብሔር ከሚያወርድ አንተ ወርደ ብትገኝ ይሻል። ብዙ ሰዎች እንዲህ አሊ በቃ ያለፈ ታሪክን እዚህ ጋር ለምን ታወራለህ? መች ሰው ተወኝ አምላክ ነህ እያለኝ እያወራ ወደኋላ እየተመለስኩኝ እኩል ሆናለሁ። ሃሌሉያ እየተመለስን በጣሊ በእግዚአብሔር ባንተ ተጠቀመ ሲለኝ ከየት እንደመጣው ላሳይ ብዬ አውልጎባ እስኪ ያልብ ድረስ ውድቀቴን እነግርሃለሁ። ከዛ እኩል እንሆናለን። አራተኛ ሥላሴ የለም፣ ይበቃናል። ክብር ሁሉ ለኢየሱስ። ጌታ ቸር ነው ጋይስ። ጌታ ዘመናችሁን ይባርክ። አሜን። ጨርሰናል። ቃለ ሕይወት ያሰማልን። የምትሉት ነገር አለ? የመጨረሻ እድል ስጣችሁ። ጨረስ። ደስ ፓስተር ወድሃለሁ፣ ኑርልኝ። ተባረኩ። ላቭ ዩ ጋይስ።